አሁን የሰማሁትኝ አንዳንድ ኢንፎርሜሽን የሰማሁትኝ ደምረው ጠርቶ ዲያቆን አበበ ጉልላት አልሞተም ሲሉ የነበረው ወንድምየው ገብቶ እያለቀሰ መስክሯል እንደሞተ ማለት ነው። ከዚህ በኩሉ ቁጭ ባለበት አበበ ጉልላት አልሞተም ሲላይ ነበር። ባለፈው ታሪኬ ባገኘህ ኖሮ ሸመል ቢዝ እንደ ደብረ ብርሃን በግ ነው ምነዳችሁ ብሎ የሚለውን ተናግሬያለሁ። አልሰማችሁም? እንደሄነን እንግዲህ ለምን ያው ከመስቀል ወርጄ አልደበደብም። አሁን በጌታ ኢየሱስ ክርስቶስ ለኃጢአት ሞቼ ለጽድቅ ያው ሆኜ እንደው ተነስቻለሁ። ሊያስወራኝ አልፈልግም። ዋይ ወይ አስንየቶ ቆይ እኔ ደምረው እዚህ 1300 ሰው ባለበት ምነግርህ ዛሬ ያውልህ እረፍ ብራዘር እያስፈራራኝ ነው። አንተ ወንጌላዊ ሆነ እያስፈራራኝ ነው። ምንም ነገር እረፍ ማለት እረፍ ነው። እኔ ወንድም ደውሎብኛል እያስፈራራኝ ነው። ሁላችሁም ስሙ። እሱ ፎከረም አልፎከረም ምንም የሚያመጣው ነገር የለም። ማማ የማዘር እንደሆነ ይታወቃል። እዛ አካባቢ አለ ማለት ነው። ግን የተፈለገው ልጁን አውጥቶ ልጁ አልቅስ ከጎን ሲለው ድራማ ነው መስራት የፈለጉት። ቴክኖሎጂው በዘመነበት የተረጋገጠ ድምጽ ቅዳሜ ወይኔ ቤት ወይ እህቴ ሜርሲና ወይ አንዳቸው ቤት ይከፈታል ማለት ነው። ከዛ ውጪ ወንድማችንን ያልሆነ ነገር ደምረው ተናግሮ ስሜታዊ ያድርጎታል እና ልበቀል እችላለሁ ምናምን ነገር ብሎ ያለው ምናልባት ከሰማ የወንድሜ አበበ ጉልላት ወንድም ኦኬ ነቀስ ሊበኩሉና እነ ደምረው እንደነገሩ አይደለም። እሱን መንገድ እንዳትመርጥ ወንድሜ። ለኤርሚ ምስክርነት ለቆመው ልጅ ምነግረው ነገር ምንድነው? ራስን ጠብቅ። ኤኒቲንግ ሊያስደርጉ ስለሚችሉኝ ሰውዬ ራስን ጠብቅ። ደምረውንም ተጠቅመው እንደቃ እንደሚጥሉት I am 100% ሹር። ቀልድ አይደለም። ከኚ ሰውዬ ጋር ሜስ አደረክ ማለት ቀልድ አይደለም። ለብዙ አይነት ነው የሚውለው AI እና የሰውንም ድምጽ ለመለየት የሚሆነው እሱን ተጠቅመን ከሜርሲ ፉል ሜርሲ ጋራ ለረጅም ጊዜ ይሄንን እንትን ስናደርግ ነበር። አሁን የሚመጣው ቅዳሜ ማታ በኢትዮጵያ 11 ሰዓት ላይ ከሰዓት ማለት ነው 11-12 ሰዓት ላይ ቦታውን አልወሰንም ወይ ኤርሚ ጋር ወይ ሜርሲ ጋር በግራፍ የተደገፈ የነዚህ የሁለት ሰዎች ድምጽ ተመሳሳይ ነው አይደለም ሚላውን በመረጃ እናቀርባለን። እሺ ይመጣሉ። ሌሎችም እየመጡ ነው። ቢኒያው ቴዎሲ እዚህ ያላችሁ 506 ሰው በፊት ለፊት የምትሰሙ ቢሃይንድ ባይ ደግሞ ያላችሁ ሁላችሁም ሰላም ብያለሁ በጌታ ስም። የጌታ ምሕረትና ጸጋ በስቶልን ዛሬ ላይ ደርሰናል። ጌታን እጅግ አድርገን እናመሰግናለን። ጌታ እግዚአብሔር አምላክ ይባረክ። እሺ እንግዲህ እኔ ጋር ለሊት ሆኖ ሲነጋ እንደዚህ ጣጣት አዳዲስ ነገር ሰማለሁ። ያ አዳዲስ ነገር በርግጥ አንዳንዱ ነገር ጉዳዩ የሚታወቅ ቢሆንም እሺ እግዚአብሔር ይባረክ። ውስጤ በጣም ያዘነ ዛሬ ምንድነው ባይ ወንት ዛሬም ይሄ ነገር ስናገር በብዙ ሀዘን ነው። የወንድሜ የአብሮ አደጌ የዲያቆን አበበ ጉልላት ሞት ላይ ሲቀልር ነበር ሰምታችኋል። ለብዙ ሐሳቡን ካነሳውበት ጊዜ ጀምሮ ማለት ነው። ለምን ነበር ሐሳቡን ያነሳውት? አብሮ አደጌ ክፉ ሰው አልነበረም፣ በዛም አላነሳውትም። እኔ በሩቅ ሀገር እንዳለ ድምጹን ሰማ የቀደሰውን ማለት ነው። ድምጹን ሰማ ማቀው ድምጽ ስለነበር እንግዲህ ተመሳስሎ ነው አልተመሳሰለም ብሎ የሚለውን አሁን ከተወሰነ በኋላ ይመጣል አንድ ሰው እና ቅዳሜ አንድ ትልቅ ፕሮግራም አለ። ምናልባት ያው ዲቤቱ የሚለውን እሱም ሰርዞታል በርግጥ ግን አሁን የሰማሁትኝ አንዳንድ ኢንፎርሜሽን የሰማሁትኝ ደምረው ጠርቶ
ዲያቆን አበበ ጉልላት አልሞተም ሲሉ የነበረው ወንድምየው ገብቶ እያለቀሰ መስክሯል እንደሞተ ማለት ነው። ቀሲስ ዲበኩሉ ቁጭ ባለበት አበበ ጉልላት አልሞተም ሲላይ ነበረ። በርግጥ እሱ እንዳለው ቢሆን ደስ ባለኝ ነበር እውነት ለመናገር ማለት ነው። የተወደደ ወንድም ነበር፣ ፍልቅልቅ የሆነ እጅግ መልካም ቤተሰብ ያለው። እኔ እንኳን እሱ አይደለም እኔ በተወለድኩበት ቀበሌ ውስጥ ያደጉ ሰዎች ሙሉ በሙሉ መመስከር ፈልጋለሁ። መልካም ካልነኳቸው ማይነኩ ከነካቸው ግን የትም ቦታ ግባ ነክታቸው አትተኛም በሰላም። የቀበሌ አጠቃላይ ገበሬ ማህበሩ ላይ ያለው ማለት ነው። እንደው በትንሹ ዝም ብሎ ነው በጠቅላላ ከተባለ የወንዶች መንደር ነው። ወንድ ማለት ይገባቸዋል። እና ነይ አብሮ አደገኝ በክፉ አላነሳሁት። መሞቱን በሩቅ አገር እሱን የሱ ብቻ ሳይሆን በኋላም ከሱ በፊትም የሞቱ አሉ ማቃቸው የስጋ ዘመዶቼ፣ በኋላም ቀጥሎ ከሱ ሞት በኋላ ቀጥሎ አባቴ፣ ቀጥሎ አጎቴ፣ እንደዚህ በቤተክርስቲያን ማቃቸው፣ በጉርብትና ምናቃቸው፣ በገበያ ምናቃቸው አሉ በጣም ብዙዎችና ከቤተሰብ ጋር ስደዋወል እንትና ማረፈ የሚባል ነገር አለ። መቼም አውሬነት አልተጠናወተኝም። የወገኖችን ሞት ከርቀት ሆነ ሲሰማ፣ የአብሮ አደጎችን ሞት ከርቀት ሆነ ሲሰማ አልቀው የማይወጣ ሐዘን ምንም መንፈሳዊ እንኳን ብንሆን እናለቅሳለን። ጌታ ኢየሱስ ክርስቶስ እንኳን አልቅሶ ስለ አልዓዛር ሞት እና በዛ ነበር ያለቀስኩትና አንዳንድ የሰማሁት ነገር አሟሟቱ ላይ የተናገርኩት አለ። አሁን ሁለት ነገር አድምተን እንሄዳለን። ከዛ ባለፈ ግን ያንን ወንድም ስሜታዊ አድርገውታል። ያን የወንድማችን የወንድሜን ያበበ ጉላትን የዲያቆን አበበ ጉላትን ወንድም ስሜታዊ አድርገውታል እና እደውለታለሁ። ወደ በቀል ሂድ ሁሉ ብለው መክሮታል። ይሄ ቀሲስ ዲበኩሉ ማለት ነው። ተበቀለው አይነት ነገር ሰውየው በጣም መርዛም ነው። ዲበኩሉ ኤርሚያስ አስተዳደጉ እንዴት ነበረ ምናምን ነገር ነበር ብላችሁ ተናግራችኋል። ልክ ነው። ልጁም ወጣት ነበር ነው በወጣው ህፃን ነበር ነው በወጣውበት ሰዓት ነው ይሄኛው ማለት ነው። ኦኬ ኤርሚያስ እኮ ነገራችሁ። አስተዳደጌ ላይ የነበረኝ አስተዳደግ ነገርኳችሁ እኮ ነው ራሴ ማለት ነው። መተኸኝ ደብድበኸኝ አትገባም ነበር ተናግራ ያለው ደጋግም ያለ ኤርሚያስ አብሮ አደጎቹ የነበሩ አብሮት ተቀድሶ የነበሩት አሁን ቄሶች ናቸው። ልክ ነው። ኃይለኛ ሰው ነበር። ሰው ከተናገረው ከዘራውን በትሩን ይዞ መንገድ ላይ ጠብቆ ፊት ለፊት እንደዛ የሚል ሰው ነበር ብለዋል። እንግዲህ አብሮ አደጎቼ ናቸው የተናገሩት። እኔ ብቻ አይደለሁም የቀበሌው ህዝብ በሙሉ እንደዛ ነው ብራዘር እንዴ። እና ኦኬ እሱን ከፈለጋችሁ የቀበሌውም ህዝብ አጠቃላይ የጀግኖች መንደርም ነው ብዬ ብናገር ማጋነን አይደለም። ከዛ ቀበሌ እኔ በተወለድኩበት ቀበሌ ያደጉና የተወለዱ ሁሉ በሙሉ ማለት ነው። ኦኬ ይሄ ያለፈ ታሪኬ ነው። ለዚህ ነው ስናገር ተናግሬ ያለው እኮ ሽመል ከያዝኩ እንደ ደብረ ብርሃን በግ ነው የምነዳህ ብዬ ስል ዝም ብዬ አልነበረም። በባለፈው ታሪኬ ባገኝህ ኖሮ ሽመል ቢዝ እንደ ደብረ ብርሃን በግ ነው የምነዳችሁ ብሎ የሚለውን ተናግሬ ያለው አልሰማችሁም? እንደሄነን እንግዲህ ለምን ያውን ከመስቀል ወርጄ አልደበደብም። አሁን በጌታ ኢየሱስ ክርስቶስ ለኃጢአት ሞቼ ለጽድቅ ሕያው ሆኜ እንደሆን ተነስቻለሁ። ጀግናው የይሁዳ አንበሳ በቃ በጉ የእግዚአብሔር ልጅ በግ አድርጎናል። አይዟችሁ፣ በዚህ ስጋት እንዳይገባችሁ። ዲበኩሉ እንኳን ማለት እኮ ነው እኮ በቀድሞ አስተዳደግ ቢሆን ዲበኩሉ ፊት ለፊቴ ሆኖ እችን ቃል አይላትም ነበር። እኔ እና እሱ ፊት ለፊት እየተያየን ምላሱን ወደ ውስጥ ይወጥ ነበር የድረሱልኝ ጥሪ ለማሰማት ካልሆነ በስተቀር ድሮ ቢሆን ነው ብዬ የምልህ
ድሮ ቢሆን የአብርሃም አምላክ ምስክር ነው። ድሮ ቢሆን ዲበኩሉ እፊቴ ቆሞ እንዲህ አይለፈልፍም ነበር። በወንዶች ሜዳ ማን እንደዋለ ወይኔ ወይ እሱ አሳየው ነበር። በድሮ ነው ያልኩ፣ በድሮ ሳልሞት በፊት። አሁን ግን ተውት፣ አሁን ተውት። ተውቱ። የዋው ጌታ ኢየሱስ ክርስቶስ በውስጤ አለ እና እሺ፣ ለማንኛውም አልሞተም ነበር ብሎ ሲል ነበር አይደል? የዋሁን የኦርቶዶክስን ህዝብ ሁሉ ጭምር ሳይቀር በመደዳ በጂጊ ያስወጥቶ እኔ ከሱ በቀድሜ እኮ አንድ ነገር ላረግ ነበር ግን የቤተሰብ ሀዘን መቀስቀስ ነው ብሎ የሚል እንደኛ እንደኔው የገጠር ሰዎች ናቸው። በጣም ማከብረው ቤተሰብ ነው ያ ቤተሰብ እና ይቅር ብሎ በሚል ነው አብሮ አደጌን አበበ ጉልላትን በክፉ አላነሳሁት። ሞተ ብዬ ማልቀሴ ይሄን ሁሉ አንቀጥቅጧቸው አልሞተም ብለዋሉ። ኦኬ ልክ ነው። እነዚህ ሁለቱ የቀረቡት እኔ ጩጬ ሆኜ በወጣም ሁለቱም እኔ በተወለድኩበት ቀበሌ የተወለዱ እና እኔ በተወለድኩበት ቀበሌ የተወለዱ ቤተሰብ ለቤተሰብ የምንተዋወቅ የምንከባበር እጅግ ማከብራቸው ቤተሰቦች ናቸው። የሁለቱም ልጆች ዛ ቀደም ወጣው ደምረው ያቀረባቸው የሁለቱም ቤተሰብ እጅግ የሚያከብራቸው እጅግ የምንከባበር እጅግ የተቀራረብን ሰዎች ነን። አንድ ገበያ፣ አንድ ወፍጮ፣ አንድ ቤተክርስቲያን የምንጠቀም ማለት ነው። ኦኬ ኤርሚያስ አስተዳደጉ ላይ እንዴት ነበር? ቄሶችን ይደበድብ ነበር ወይ? አዎ እንዴ ማንም ተናግሮኝ ሳልበድለው ተናግሮኝ የገባ ቄስ አልነበረም። ኦኬ ያለ አግባብ ተናግሮኝ ማለት ነው። እኔም ሰውን አልነካም። አካባቢው ላይ ተከባብረን የምንኖረው እንዳልኩ የወንዶች ሀገር ነው ተብሎ የሚባል ነው። እኔ ዘር ብቻ አይደለም እያልኩ ያለው ልብ በሉ። ማናቸውም የነዚህ ልጆች እንኳን ቤተሰቦቻቸው በቃ ወንዶች ናቸው። ብራዘር ወንድ ማለት ወንዶች ናቸው። ይሄንን በደንብ ማወቅ አለብህ ማለት ነው። ኦኬ በባለፈው ታሪኬ ኢየሱስ ክርስቶስን ጌታዬን ሳላቀው በፊት በነበረው ታሪኬ ተናግሬያለሁ ደጋግሜ። አንዳንዶች በሩቅ ሆነው እንደሚለፈልፉት እንደነደምረው ወልዴ አይነት ሁሉ በጌታ በኢየሱስ ክርስቶስ ምሕረት ትቻቸው እንጂ እነሱ እንደሚያደርጉት ቢሆን ኤኒዌይ እዚህ ብዙ አላወራም። በጉ ኢየሱስ ግን በግ ያረጋል። እሰየው እንኳንም በግ አረገ እና አልሞተም ብለው ሲሉ ነበር አይደል? ስለ ታቦት ጥሪ ሳቀርብለት ሬሳ ላይ ልወያይህ ብሎ አብሮ አደገኝ ትናንትና ራሱ በጣም እንባ እየተናነቀኝ ማለት ነው። በዚህ ያህል ልክ አብሮ አደጎቼ ነበሩ። በውስጥ ደወሉልኝ አንዳንዶቹ። እንደውም ትናንትና ላይቭ ላይ ነው ብዬ ስላቸው ኤርሚያስ ምን ብለን እንምጣ አሉኝ። ምን ብለን እንምጣ? በቃ የአበበ ጉልላት ሞት የታወቀ ነውና ሀዘን መቀስቀስ እንዳይሆን ብለው አሉ። እኔ ግን የምሄድበትን መንገድ ሄጄ የዚህ ሰውዬን ለዓለም ማስጣት አለብኝ ብዬ ነበረ። ግን እሱ ራሱ ቀድሞ ወንድሙን አምጥቶታል። ወጣት ማለት ህፃን ሆኖ ነው የወጣሁት እኔ። አይ ቲንክ በጣም ትንሽ ነው፣ ህፃን እንኳን የሚባል አይደለም። ግን አይ ዶንት ኖ በ7 ወይ በ8 ዓመት ምናምን ነገር ይሆን አይ ዶንት ኖ። ብዙ ታው ኮሜንት አትዝጉ። ኮሜንት እዚህ ቤት እኔ ኮሜንት የሚዘጋ ሰው በፍጹም አልፈልግም። ከፈቱ ኮሜንት ከፈቱ። እዚህ ቤት ሁለተኛ ኮሜንት እንዳዘጉ ወንድሞች። እኛ ጽድቅ ነው የምናወራው፣ ተደብቀን አናወራም። የምናወራው እናውቃለን። ኦኬ እዚህ ቤት ጽድቅ ነው የሚወራው ብራዘር። እዛ እነሱ ቤት ቆልፈው ኮሜንት ቆልፈው ህዝብ ኮሜንት አስተያየት እንዳይሰጣቸው ቁጭ ብለው የነሱን ውሸት እንደሚዋሻደ ሊናገሩ እዚህ እስኪ አሁን አልሞተም በሉ። የት አለ አሁን የኦርቶዶክስ የዲበኩሉ መንጋዎች የት አላችሁ? እስኪ አልሞተም በሉ እስኪ እንያችሁ።
እንደዚህ ነው ቀሲስ ዲበኩሉ አንገት ያስደፋችሁ ማለት ነው። በወንድሜ በአብሮ አደጌ ሞት በአበበ ጉልላት ሞት እኔ ደስተኛ አይደለሁም። አልቅሼ ያልወጣልኝ ሐዘን አለ። የሱ ብቻ ሳይሆን እኔ በተወለድኩበት አካባቢ የነበሩ ሰዎች ያባቴ ያጎቴ ሞት በእነሱም በኩል ያሉ አሁን በእነሱ ቤተሰብም በኩል እንኳን ሞቱ በርቀት ሞቱ እኔ ከወጣው ጊዜ ጀምሮ ሞቱ የተባሉ ሰዎች ያን እንዴ ማንም የተወለደበት አካባቢ ላይ ያለውን ህዝብ ሲሞት እኮ ወንድሞች እናቶች የሚሰማን እኮ ስሜት አለ። የምናዝነው እኮ ሐዘን አለ። የምናዝነው እኮ ሐዘን አለ ወገኖች። የምናዝነው ሐዘን አለ። እና ያንን ሐዘን ለምን ተወጣህ? በሩቅ ሀገር መርዷቸውን የሰማሁት ከአባቴና ከአጎቴ ከአበበ ጉላት ሞት ጀምሮ የምናገረው ወንድሞች እናቶች ትናንትና ይቅርታ ጠይቄው ነበረ። ግን አያችሁ የአበበ ጉላት ወንድም ሙሉ ተጠርቶ ከገጠር ወይ ከተማም ሊሆን ይችላል ተጠርቶ መጥቶ እንደዚህ የዛሬ 9 ነው 8 ዓመት የሞተን ሰው አብሮ አደጌን ማለት ነው። ዲያቆን አበበ ጉላት ዲያቆን አልነበረም ነው። ኤርሚያስ ዲያቆን አልነበርኩም። በቀድሞ ስሜ ቀለመወርቅ ነኝ። ማንም እኮ አልኩ ዲና የማታደርጉት ነው። ማናችሁም ብትራወጡ ብትገባበጡ ኤርሚ አንድ ጊዜ ደምረው በስልክ ተነጋግረናል። እስከሚፈቀድልኝ ዝም እላለሁ ያስገቡኝ ስላለ ይግባና ከተናገረ ታወርደዋለሁ። ይግባና ይቀመጥ። እኛ ሐሳብ የፈለገውን ይናገር። ሪከርድ አድርጉት። ቃል ገብቷል። ሚት አድርጌ እስከምትፈቅዱልኝ ቆያለሁ። ነው ችግር የለም። ቃልም ባይገባ ደምረው ይኸው መተሃል። የፈለግከውን ነገር ተናገር። አንተን እኔ ላናግርህ ብዬ ብል በማናግርህ አናግርሃለሁ። ደምረው እውነቴን ነው ብዬ የምልህ ግን ተቀመጥ። መጥቷል። ሚዩት አድርገውና ተቀመጥ። ያ ላናግርህ ብዬ ብል በማናግርህ ላናግርህ እችላለሁ። ደምረው እውነቴን ነው ብዬ የምልህ የኤልያስ አምላክ ምስክር ነው። እንዳንተ አፉን የከፈተብኝ አንዱ የለም። ግን ታግሻለሁ። ትዕግስት ከክርስቶስ የተማርኩት ስለሆነ ታግሻለሁ፣ ታገሳለሁ። ወንድምነት ስላለኝ አስገብቻለሁ። ስለላክም ገብታል። እሺ ሚዩት አድርገውና ጠብቀኝ። እሺ ኦኬ። ባጭሩ ማነው ድምፁ ትክክል ነው? ማነው የዲያቆን አበበ ጉላት ድምፅ ነው ወይስ ዲበኩሉ ያለው ካህን የእሱ ድምፅ ነው አይደለም ብሎ የሚለውን ቴክኖሎጂ በዘመነበት የተረጋገጠ ድምፅ ቅዳሜ ወይ እኔ ቤት ወይ እህቴ ሜርሲ እና ወይ አንዳቸው ቤት ይከፈታል ማለት ነው። እሺ ይቅርታ አድርግልኝና ማን ነው ከሚውት አስፈታኝ? ከሚውት ኖ በድምፅ ታወራለህ። ሚውት ላይ ማን ነው ሚውት አድርገው? ከታች ኮመንት ሚውት አድርጎኝ ኤርሚ አስኒ። እሺ ያው ቀደም እኔ ገብቼ ነበረ ሲያወሩ ማለት ነው እነሱ ቤት ወንድሙ መጣ ብሎ አስገባኝ። ግን አንድ ነገር እንዳልናገር አስወርዶኝ ሲያስገባኝ ፎቶ ክፈት ቪዲዮ ክፈት አለ። እነሱ እንደሚያደርጉት ነው እዚህኛ ቤት እነሱን ማድረግ ያለብን ይመስለኛል። ማ ስለሆነ ነው እሱ እዚህ መቶ ዝም ብሎ አፉን የሚያላቅቀው? አንተ ነው የሚታረከው? እኔ አላረኩትም። እኔ እንደዚህ አይነት አላረክም። ኦኬ ይደረግ ብለህ ካልክ ሚውት አይደለም። እኛ ሰው እነሱ ቤት ስንሄድ ትክክለኛ የሚያቅ ቤተሰቡን የሚያቅ ሰው ሲመጣ ለምን አያወሩም? እኔ ማነ ብለው ልጆቹ ጠየቁኝ። ስነግራቸው አባቴን ስነግራቸው የከፋለን ምናምን ብሎ ተናገረ። አዎ የኛ ሰፈር ልጅ ነው ያቃል አለ። እሱ ግን ሊያስወራኝ አልፈልገም። ዋይ ወይ አስንዬ ቆይ እኔ ደምረው እዚህ 1300 ሰው ባለበት ምነግርህ ዛሬ ይኸውልህ እረፍ ብራዘር። እረፍ ማለት እረፍ ነው። እረፍ ማለት ነው ወንድሜ። ኦኬ እያስፈራራኝ ነው። አንተ ወንጌላዊ ሆነ እያስፈራራኝ ነው። ምንም ነገር እረፍ ማለት እረፍ ነው። ወንድም ደውሎብኛል እያስፈራራኝ ነው። ሁላችሁም ስሙ። እግዚአብሔርን የምፈራ ሰው ነኝ። እንደዚህ አይነት ቆሻሻ ነገር ውስጥ የለውም።
እሱን ካሰብኩኝ እኔ እንደዛ በሰው ሳይሆን እኔ ራሴ እመጣልሃለሁ እዛ ከፈለክ ማለት ነው። ግን እረፍ። እኔ እንደዛ እንዲህ አይነት ኋላ ቀር መንገድ አልሄድም። እግዚአብሔርን የምፈራ ሰው ነኝ ብራዘር። ምክር ነው የምመክርህ። አንተ በማታውቀው እኔ ጋር ብቻ ሳይሆን እዚህ ሶሻል ሚዲያ ላይ ያሉትን ሰዎች ሁሉ ጭምር እንደፈለክ በማታውቀው እንደፈለክ ነው የምታወራው። ደምረው እረፍ ማለት እንደ ወንድም እኔ ነገርኩ። ኦኬ እንደ ወንድም እኔ ነገርኩ። አንተ አልነበርክ እንደ አንዱ በአብሮ አደጌ በአበበ ጉላት ሞት ላይ ስትቀልድ የነበረው ነበር። እኔ አበበ ጉላትን ሳነሳ በመጥፎነቱ ነው ያነሳሁት አይደለም። አብሮ አደጌ እኮ አልኩ። ከወንድሞቼ ለይቼ የማላየው ወንድም ማለት ነው። እዛ በቀበሌ ባደኩበት ያሉ ሁሉ በሙሉ ከወንድሞቼ ለይቼ የማላያቸው ወንድሞቼ ናቸው። በእውቀት ገብታችሁ መሞገት ሲያቀታችሁ በስጋ ዘመዶቼና በአብሮ አደጎቼ ሞት ቀለዳችሁ። ንጹሃን ኦርቶዶክሳውያንን ሁሉ ጭምር ሳይቀር እንዲቀልዱ አደረጋችሁ። በአገራችን በባህላችን የሌለ ነገር ማለት ነው። ያውቃሉ እነዚህ ልጆች ቀርበው የተናገሩት ሁለቱም ልጆች እንደነበሩ አስታውሳለሁ። በእድሜ ከኔ በጣም ስለሚያንሱ ከኛ በጣም ስለሚያንሱ ማለት ነው። አሁን አድገዋል። ቤተሰቦቻቸው የተከበሩ ቤተሰቦች ናቸው የሁለቱም። የአበበ ጉላትም ቤተሰብ ይሁን ያኛውም ዳዊት የተባለውም ወንድ በጣም የማከብራቸው በጣም የተከበሩ ቤተሰብ እጅግ የተከበሩም ደግሞ የተመሰገኑ እውነቱ ነው የምነግርህ በወንዶቹ ሜዳ እጅግ የተፈሩም ቤተሰብ ናቸው። በቀበሌያችን ውስጥ ያለ ህዝብ በሙሉ እንደዛ ነው እና እረፉ። አንዳንድ ሰዎች በሩቅ አገር እንዳለ ሰው ሐዘን ስላልወጣልኝ የሱም የሌሎችም ሰዎች ብዙ ሰዎች የተደራረበ ወንድሞች ናቶች አሁን እንኳን ከሁለት ሳምንት በፊት ሰምቻለሁ። አካባቢ ላይ ካለው ሁኔታ የተነሳ ሰዎችን እየወሰዱ አንዳንድ ቦታ ላይ እያፈኑ ይገላሉ። የማቃቸው በጎረቤት ቀበሌ በሚባሉት ሁሉ ጭምር ሳቀር አብሬያቸው የበላው አብሬያቸው የጠጣው በሐዘን በደስታ አብረን የኖርን ሰዎች እንትናም እኮ ሞተ ብለዋል። እንትናም እኮ ሞተ እንትናንም እኮ ስለው እንትናሉት እንደዚህ እሺ ጌሳም ኦኬ አንተ አረፍ በልና እኛ ሐሳብ እንስጥ ውሃ እንትን በል። ኦኬ ነገሩ ያው ኢሞሽናል ያደርጋል። ልቀጥል አይደል ኤርሚ? ያው ወንድምነት ቴንክ ዩ በእውነት ኢሞሽናል የእውነት አድርጎኛል። አሁንም እምባዬን አምቄ ይዤ ማለት ምክንያቱም ብዙ ሰው ነው የሞተው ታውቃለህ። ብዙ ሰው እኮ ነው የሞተው። እኔ ከወጣሁበት ጊዜ ጀምሮ በጣም ብዙ ማቃቸው ሰዎች ናቸው የሞቱትና ያንዳቸውንም ሐዘን አልቅሼ አልወጣልኝ። ኦኬ ያ አይ ትላንት ተነጋግረና እንደውም ዲቴሉም ነግረኛ በስልክ ማለት ነው። እዛም ላይ ራሱ ኢሞሽናል ሆነ ነበር። እናንተ ያደጋችሁበት አካባቢ የሆነው ነገር በሀገራችን ያለው ነገር አሁን እንትን ማለት አያስፈልግም። እዛም ኢሞሽናል ሆነ ያለቀስክ ነበር ስለሞቱ ሰዎች ስታወራ እና ጀስት ያንተ ኔቸር ነው ይሄ። ይሄንን ለሞክ ተጠቀሙበት እነሱ ሞክ ለማድረግ እንጂ ፕሪቴንድ ያደረግከው አይደለም። እነሱ እንደሚሉት ድራማ ይሰራው አይደል? ድራማ የሰሩት እነሱ ናቸው። that's who you are እንደዛ ነው እንትን ያልከውና ያንን አደረከ። እኔ አሁን ለግባት እንዳይሆን ብዙ ነገር እንደው እንደዛ ኢሞሽናል ቢሆን እንኳን ሚት ነው የማደርገው። ምክንያቱም በጣም ለግባት ስለሚጠቀሙ ኤኒቲንግ ከኛ የወደቀ ነገር በጣም ስለሚፈላልጉ መመሰክረው ነገር ምናገረው ነገር ሁሉ በጣም በጥንቃቄ ከወንጌል ዳይቨርት ለማድረግና የሆነ ነገር እንትን ለማድረግ በጣም ነው የሚጥሩት። ኦኬ ወደ ፖይንቴ ስነሳ ሁላችሁም የተወደዳችሁ ወገኖች ግሩሜ፣ ቢኒ፣ ኤብሮ፣ ቤካ፣ ዳጊ፣ አስናቀ ደግሞ ወንድሙ ክሎዝ የምታቅ ጉዳዩን በደንብ የምታቅ አሁንም ልትነግረን ትችላለህ እና በደንብ ይታወቅ። በደንብ መታወቅ አለበት። ይሄ በጣም አስፈላጊ ነገር ነው። አሁንም አንዳንድ ጥቂት ፖይንቶችን እናገርና ለወገኖች እሰጣለሁኝ። ቱ ዘ ፖይንት ለመናገር ጌታ ይርዳን። በጣም ወሳኝ ቀን ነው ዛሬ። በጣም ወሳኝ ቀን ነው።
ይሄ ቀን በጣም ወሳኝ ቀን ነው። ማን ይቅርታ መጠየቅ እንዳለበት የተረጋገጠበት ቀን ነው ወገኖች። አይ ዊሽ እንዲህ አይነት ነገር ውስጥ ባንገባ። ነገር ግን ምላሽ መሰጠት አለበት። እንዲህ አይነት ነገር መጥቶ ወዚህ ደረጃ ከደረሰ ምላሽ መሰጠት አለበት። ስለዚህ ዛሬ ቀደም ደሜ በውስጥ በኩል ቮይስ ሜል ትችላለህ፣ ብትፈልግ ፐብሊክሊ ማሰማት ትችላለህ። ውስጥ ለውስጥ የምለዋወጠውን ነገር ለማንም አሰምቼ አላቅም። ለማንም አቶል አላሰማም። ግን ኢሚዲየትሊ ሚት ስለተደረኩ አንተ ቤት ምናልባት እዛ የጻፍኳቸውን ልናገር ይችላልኝ። አንደኛውን ኤርሚያውን ተናግሮታል። ተደባዳቢ ነበር እንደዚህ ሲባል ራሱ መስክሯል በያለኝ ዘ በኮሜንት ላይ ዳግም ሳልወለድ በፊት አመፀኛ ነበርኩ ይላል። በቃ ምንም አጥተዋል። ዛሬ ስላጡ በምን ያመልጡ? ኦኬ መሞቱ ሲረጋገጥ ዛሬ ጠዋት እንኳን የሆነ ቄስ ቤት ገብቶ ዲበኩሉ ይሄንኑ እየተናገረ ነበር። 3 ሰዓት የተኛውት ብሎ እኔ ገና ከቤቴ እንደወጣው ገባው ፎር ሳም ሪዝን 3 ሰዓት የተኛውት ሌሊቱን አምሽቶ ይመስለኛል። እና ሌት ተቀን ብዙ ቪዲዮዎች አሉ ሲስተም ውስጥ በጣም የሚዘዋወሩ ብዙ አሉ። እሱም ሌሎቹም አልሞተም በሐሰት ነው ሞተ ያለው እየተባለ አኒሜሽን ሁሉ ተሰርቷል። ብዙ አይነት አኒሜሽን የኤርሚን ኢሜጅ ያ ተደርጎ ብዙ አንደኛ ካህን ነው እሱ። ኦኬ ካህን ማለት አንደኛው ፓርት የሚያጽናና ነው። ሄደው እኮ ያጽናናሉ፣ ፍታት ያደርጋሉ፣ ይጸልያሉ። ዲበኩሉ ላይ እንደዚህ አናይም። ይሄ ተደጋጋሚ ነው። አክቹአሊ ዲበኩሉ ላይ ወይም ኤርሚ ላይ ብቻ ሳይሆን ማናት ዘሪቱ ነው ማነው ከዘማሪዋ እሷም ልጇን ሉዝ እንትን ያጣች ጊዜ ልክ እንደኔ ማለት ነው። ያቺ አንዳለች ሌላ መስከረም ነው ምናምን የሚሏት እንትን እሷ ለምን ተጽናናች ብላ ተነስታባታለች፣ ጓ ብላባታለች በሷ ላይ እና ኤቭሪ ታይም እኛ ጋር እንደዚህ በተፈጠረ ጊዜ እነዚህ ሰዎች ወገኖች ይሄ እኮ ባህላችን የማይፈቅድ እንኳን ሃይማኖት ቦታ በቃ ቀደም ልጁ ኢሞሽናል ሆኖ አይቻሉ። ኢሞሽናል መሆን ካስፈለገ እነሱ ላይ ነው መሆን ያለበት። እሱ ድንገት ማለት ሲቆጣና ኤርሚ ላይ ምናምን ሲል ኤርሚ ድንገት ያንን አነሳ ኔቸሩን ቀደም እንዳልኩት ኢሞሽናል ሆነ እና አለቀሰ። ዛሶ ላይ ያደረገው ከዛ በኋላ የሆነው ነገር ሁሉ የሆነው እዚህ ያደረሱት እነሱ ናቸው። አጠገብ የነበረ ዲበኩሉ ነበር መቆጣት የነበረበት አንተ ወንድም እና እንዲ ያደርጋለው ምናምን ያልከው ማለት ነው። ኦኬ ኤርሚ ግሬሽስሊ ተቀብሏል። ይሄ ያልከው በቃ እዚህ ያደረሱት ሁሉ ግሬሽስሊ ተቀብሏል። አንተ ግን ነገሩን አናላይዝ አድርግ ባይዝድ ስለሆንክ ነው። ኦርቶዶክሳዊ ነህ ባይዝዶች ስለሆናችሁ ዲያቆንና አንደኛው እና ባይዝድ መሆን የለባችሁ ማድላት የለባችሁ። በትክክል ነው መፍረድ ያለባችሁ። እግዚአብሔር ቃል እንደሚለው ይሄ ትክክል አይደለም ይሄ ትክክል ነው ብሎ መባል ነው ያለበትና ሞሞቱ ተረጋግጧል። ደግመዋለሁኝ እስከዛሬ ድረስ ሁሉ ልታፍሩ ይገባል። ይቅርታ ኢሚዲየትሊ ልጠይቁ ይገባል። መሞቱ እዛው ቁጭ ብሎ ቪዲዮ ከፍቶ አይኑን እያፈጠጠ ዲበኩሉ ፊት ለፊቱ መሞቱ እኔ ኦዲዮ ቀርጬዋለሁኝ። ምናልባት ዩቲዩብ ላይ ይኖራል ወገኖች ሊኖራችሁ ይችላል። እኔ የነዳው ስለነበረ በኦዲዮ ቀርጬዋለሁ የምችለው ነው ያህል እና እንደገና ደግሞ መሞቱን ተናግሮ አንዳንድ ወሳኝ የሆኑ ምስክርነቶች ላይ ሚት የተደረገ ይመስለኛል። እርግጥ 100% እርግጠኛ ያልሆንኩበት ነገር እንደዚህ ግን ወሳኝ ከኤርሚ ጋር ታውቀዋለሁ አንዳንድ ወሳኝ ነገሮች ሲጠየቁ ሚት ተደርጎ አይሰማም ነበር። እሱ ግን አንገቱን ይነቀንቅ ነበር። ፕሪቴንድ ነው ወይስ ለኛ ብቻ አልተሰማም? ጋኖስ እዛ ላይ ሙሉ እንትን መስጠት አልፈልግምና ዋናው ነገር ይሄ ነበረ። ሌሎች ሁለት ነገሮች አሉ እነሱ እዚህ ጋር ያቀረቡት እጪ ወዲያውኑ ሽፍት አድርገው ደሜ ምን አለ አሁን ደሜ ቢኖር ልጠይቀው የነበረው እርሶኮ አበበ ጉልላትን አያውቁትም ይኑር ይሙት አያውቁም እና የማን ነው የሚባል ቅዳሴ ነው የሱ ነው ያሉት። ይሄ እንዲህ አይነት ውሸት ይዋሻል እንዴ? ሼሞኒዩ እንደዚህ አይዋሽም። ካጠፋ እኔ ሌላ ጊዜ ልሰማ እውነት ይናገራል ብዬ ልሰማ የምችለው ካጠፋ ይቅርታ ስጠይቅ ወገኖቼ የወንጌላውያን አማኞች ለማንም ያለኝ መልእክት ነው። ካጠፋ አጥፍቻለሁ ይቅርታ ማለት እንዴት ትልቅ ነገር ነው። ከዛ በኋላ የምትናገረው ነገር ይሰማል። አሁን ማን ይሰማል? አንተ ዲበኩሉን ማን ይሰማል? እዛ ጋር ኦኬ ተሳስቼ ነበር እስከዛሬ ድረስ ይሄ ሁሉ ያስጮኩት ህዝቡን ተሳዳቢ ያደረኩት እኔ ነኝ። ቪዲዮ ሰርቼ እንደዛ ተሳድቤ ይቅርታ ብትል እንዴት ያምርብህ ነበር። ተካ ሞቷል ብትል ጥሩ ነበር ግን አላላችሁም። ሌላው 3 ነገሮች ነው። አንደኛ መሞቱ ተረጋግጧል ዛሬ
መሞቱ ተረጋግጧል። ለቤተሰብ አሁንም 9 ወይ 10ኛ ዓመት እየተቃረበናሉ። እግዚአብሔር መጽናናቱን ይስጣቸው። እንግዲህ ተፈልጎ አይደለም እዚህ ያደረሱት የእናንተ የእምነት ተከታዮች ኦርቶዶክሶች ናቸው እዚህ ያደረሱት። በዲበኩሉ መሪነት ነው እዚህ የደረሰው እንጂ ኤርሚ ፈልጎት አይደለም እዚህ ያደረሰው። እነሱ ናቸው ያስጮሁት እየቀለዱ ማክ ያደረጉ በስሙ ላይ ሁሉ እየቀለዱ ኒክኔም ሁሉ ለውጠው ኒክኔማቸውን ብዙ ይለወጡ አሉ። አበበ ጉልላት አልሞትኩም አለሁ ብዙ ነገር እና እነሱ ናቸው የእናንተው ሰዎች ናቸው ይሄንን እንደዚህ ያደረጉት። እና ሌላ የአሟሟቱ ሁኔታ በሂደት ይረጋገጣል። ትዝታ ያቀረበው እኔም ማቀው ብሎ በሰፊ የሰራበት አለ አሟሟቱ። አሁን እዛ ውስጥ አልገባም። በሂደት ይረጋገጣል። ሁለተኛ በኤቪደንስ ይቀርባል አለ የለም እንደዚህ አይነት ነገር እና አይ በእንደዛ አይነት መልኩ አልሞተም የምትሉት ከሆነ ሞር ለኛ እድል ነው የምትሰጡልን እዛ ቤት ያለውን ነገር ኤክስፖዝ ለማድረግ ሞር ብታርፉ ነው የሚሻለው። አዚፍ እንደማይደረግ ነገር አድርጋችሁ የምታቀርቡ ከሆነ እድል ነው የምትሰጡን። ሚዲያም ሁሉ ልንጠራ እንችላለን። ዲቤትም ሁሉ አለ ወይ እንደዚህ አይነት ነገሮች አክቲቭሊ አሁን ያሉ ካህናቶች መጥተው ሊመሰክሩባችሁ ይችላል። ከሌለ ብቻ ነው እንደዛ በድፍረት የምትናገረው። ብራዘር የአሟሟቱ መንገድ ብዬ ነው ያለፍኩት። የአሟሟቱ መንገድ ይሄንን ገፍተህ የምትመጣ ከሆነ ለኛ ያገል እዛ ያለውን ነገር ልክ እንትን ያቡነ እንድሪያስን ነገር ጸጥ እንዳላችሁ እንደሸፋፈናችሁ በደብዳቤ በፊርማ የታገዘ በድምጽ የታገዘ እኛ ሳናወጣ ዝም እንዳላችሁ ይሄም ሚዲያዎችን ሁሉ እንጠራለን። አልሞት በዛ መልኩ አልሞተም የሚለውን ቀጥል። ዋና ትልቁ ነገር መሞቱ ተረጋግጧል። ያሟሟቱን ሌላ የድምጽ መመሳሰሉም ይቆየን እሱንም እናረጋግጣለን። እና ይሄ ነው ይሄ to the point መናገር የሚገባን 3 ነገሮች ነበረ። በጣም እንት የሚለው ዋና መሪው የነበረው አልሞተም ነበር። መሞቱ ዛሬ ተረጋግጧል። ደምረው በማወቅም ይሁን ባለማወቅ እግዚአብሔር ተጠቅሞብሃል። እግዚአብሔር ይባርክ። ታንክ ዩ ሶ ማች። መጀመሪያም ጊዜ እንዳልሞተ ከሾርት ቪዲዮ ሰምቻለሁኝ። አምጥተህ ማንን እንደሆነ አላቅም አረጋግተህ ነበር። ለሁለተኛ ነገር ትላንት ስንወያይ ሰምተ ነው መሰለኝ ለሁለተኛ ጊዜ አምጥተህ ወንድሙንም አብሮ አደጉንም አምጥተህ ሞቷል አበበ ጉልላት እና አልሞተም እያለ ሌት ተቀን ዲበኩሉ የሚዋሸው ውሸቱን ነው። ይቅርታ መጠየቅ አለበት። ስለዚህ ይሄ ዲቤቱን አልቀበልም። አበበ ጉልላት መጀመሪያ እንደዋሸ እንዳልሞተ ይመን ይቅርታ ጠይቆ ነው ስላለ አሁን መሞቱ ስለተረጋገጠ then accept his debate. excuse የለህም። አሁን ይሄንን ተረት እህት አብያተ ክርስቲያናት ኦሪየንታል አራቱ የማያውቁት ታቦት ኦኬ አባቶች የማያውቁት ዘሜን ላይን ቸርች የማያውቁት ማለት ኢስተርን ኦርቶዶክስ እና ካቶሊክ ወንጌላውያን የማያውቁት ሪፎርመርስ የማያውቁት ቃሉ የማያውቀው ታቦት ይሄንን ዲቤት ግባና ከዛ በኋላ ሌላ ሁለተኛው እንደገና ፔናችሁን ተቀበላላችሁ። አትገባም ተቀበል። አለቀ። ኤክስኪውዝ ያደረከው ዛሬ ፈርሷል። እንዳልሞተ ይመነኝና ይቅርታ ሊጠይቅ ነበር ያለው። ይሄው እንዳልሞተ ራስ በቁጭ ባልከበት ዲበኩሉ ተረጋግጦልሃል። ዜን ዲቤቱን አውል አክሴፕት የሚል ቪዲዮ ነው መስራት ያለበት። ይሄ ነው። ከዚህ በላይ አየሩን አልይዘውም። ወገኖች ግቡ። ኤርሚዬ ውሃ ጠጣ። ዛስ ፋይን ነገሮችን በእንደዚህ አይነት ዘ ፖይንት እንናገራለን። ተባረኩ። ለሌሎች ልጥቀቅ። ከሰማችሁኝ አንዴ ነው ልናገርና ልወረድላችሁ ስራ ላይ ስለሆንኩኝ የተፈለገው ነገር ሌላ ነው። ደምሮ ቤትም ታውቃላችሁ ሁሉ ነገር ጠሯል። ኮይን መሰብሰቢያ ነው የተፈለገው። ዲበኩሉም እንደዛው። እኔ ቄስ አልለውም። እንደዚህ አይነት ቄስ በህይወት አይቼ ባላቅም የልጆቹን ምንም ኢንተርቪው እንኳን ሳያረጋቸው የነበራችሁ ሰዎች ታውቁታላችሁ። ነፍሰ ገዳይ ነው ኤርሚያስ ምናምን ውሸታም ነው እያለ ሲል የነበረው በስሙ ሁሉ ላስኔሙ ያው ላያችሁ በሁረ ነው የሚለው ኤርሚያስ ግን ላስኔሙ ተሳስቷል አለ። ወንድሙ ቁጭ ብሎ የተፈለገው ልጁ ሞቷል አልሞተም ነው። ሞቷል ልጁ አይደለ? ወንድምየው መጣ ላስኔሙ ተሳሳተ። ምን ተሳሳተ? ይሄ ምን ቢግ ዲል አይደለም። ግን የተፈለገ አልተሳሳትኩም እኮ አስኒ እንዴ አንደኛ የኛ አካባቢ ሰዎች ኤርሚያስ ያለው በህረን ያለው አለ። በህረን አሁንም እኮ ይባላል። ያው መዝገበ ቃላት አውጥቼ ላሳይ ይችላል። የበህር ልጄን ነው የሚሉት አብዛኛው የገጠር ሰዎች። የበህር ልጄ በህረን በኩረ ተብሎ እንደዚህ ጥብቅ አድርጎ በኩረ ብሎ እንኳን የሚጠራ የለም። እና በህረና በኩረ ብሎ የሚለውን አጠብቅና አላላ ካልሆነ በስተቀር አማርኛ አስተምሯለሁ ለዲበኩሉ አማርኛ ሃሁ ሂሃ ብዬ ማለት ነው።
እና ያው በቃ እዚህ የተፈጠረውን ነገር መመለስ ማጠፍ ሲቸግራቸው ፍለፊት ቀርቦ በእውቀት መሞገት ሲያቀታቸው እስከዚህ ድረስ ሄዱ ማለት ነው። እና ቀጥላስኒ ያ ድራማ ነው የሚሰራ የነበረውና ከጎን ያለው ልጅ እኔ ልጆቹን አላቃቸውም፣ ግን ያው በስ እንዳልኩ በስም ያቆኛል። ሁሉም ሰው በስም ያቀኛል። ለምን አካባቢው እዛ አካባቢ የሚወለድ ሰው በቤተሰብም እንታወቃለን። የማዘር እንደሆንክ ማን እንደሆንክ ሁሉ ነገር ሁሉም ይታወቃል። እና ልጁን ሁሉ የሆነ ኢሞሽናል አድርገውት የሆነ ነገር ሁሉ አረግ ነበር ምናምን እንዲሉ ሁሉ ነው ያደረጉት። የሰማችሁ ካላችሁ ምንም በእግዚአብሔር ፊት የሚዋሽ ነገር የለም። እና እሱ ፎከረም አልፎከረም ምንም የሚያመጣው ነገር የለም። የማዘር እንደሆነ ይታወቃል። እዛ አካባቢ አለ ማለት ነው። ግን የተፈለገው ልጁን አውጥቶ ልጁ አልቅስ ከጎን ሲለው ድራማ ነው መስራት የፈለጉት። እንግዲህ አሁን ይሄኛው ምን እንደሚሆንባቸው እንግዲህ እናያለን። ሁሉም ሲዋሽ ነበረ እንዳለ ዲበኩሉ ጋር ፎሎወሮቹ በጠቅላላው ሲዋሹ ነበረ። ወጥተው ሁሉም መዝሙረ ያሬድ የተባለው ይሄ ጺማሙ ራሱ ወጥቶ ይቅርታ መጠየቅ አለበት። አልሞተም ምናምን ምን የሚገኝ ነገር አለ? ሰውየው ሞተ አልሞተ ኤርሚ ምን የሚጠቀመው ነገር አለ? ታብታ ፈልጎ ነው ምናምን። ልጆቹን ያመጣቸው ደምረው ነው፣ በገንዘብ እንዳመጣቸው ያስታውቃል። ምልህ ልጁን ያኛውን ዳዊት የሚባለው ሌላ ነው፣ ልጆቹ የሚያወሩት ሌላ ነው። የሌለ ነገር ነው የሚያወሩት ያሉት። እውነቱ ሜዳ ላይ አለ። እኛ በህይወት ያለን የምናውቅ ሰዎች እናውቃለን። ስለ ቤተሰቡ ሁሉ ስለ ቤተሰባችን ሁላችንም እናውቃለን። ማም እንደነበረ እናውቃለን። ኃይለኛ ቤተሰብ ነው ያ። አጠገባችን አደርስም ዘሮቻችን ጋር ነበር በፊት። የጌታ ነገር ግን ሆኖ አሁን ይኸው አንገት ሰብሮ ቁጭ ብሎ ያንተን ስትብ ቁጭ ብሎ ይጠጣል። ጌታ እንደዚህ ያደርጋል ማለት ነው። እና ለማንኛውም እኔም ያው የማይባል ነገር ልናገር ነበር ገብቼ ሰውየው እንዳትናገር ተዋቸው። እንግዲህ እዚህ ያላችሁ ወገኖች አንደኛ ደጋግመን እንደነገርናችሁ እኔ አሁን ይጽፋሉ ብዬ ጠብቄ ነበር። ኦርቶዶክሳውያኑ የድምጹን ቅዳሜ ጠብቁ። መሳይ ወንድም ያለህ መሳይ ያለህ ካለ ላክልኝ። አንድ ቁጥር ማስታወቂያው እዚሁ ተናገር ኤርሚ። እንደምታቀርበው መሳይ ያለህ መሳይ ካለ አንድ ቁጥር ጻፍልኝ። እሺ ኤርሚ አቤት አንድ ነገር ማለት ፈልጋለሁኝ። አንዴ ትልቁ ላይ አድርገኝና ካሜራ ከሽ ማሳየው ነገር አለ። ወይ መሳይ መጥቷል። ማን ላውድ አስኒ አንዴ ላስወርድ። ቴንክ ዩ አስኒ እታች ላስወርድ መሳይ ላስገባ። ኦኬ ድምጹ ያበበ ጉልላት ነው አይደለም ብሎ የሚለው መሳይ ገብቶ ይነግረናል። ተሰሙታላችሁ። እሺ ወንድምነት ጋይድ። እሺ የመጀመሪያው ነገር በዚህ ጉዳይ ላይ እዚህ ገስት ላይ አንድም ኦርቶዶክሳዊ ገብቶ እንዲናገር አልፈቅድም። እኔ ትክክል ነህም እንዲሉ አንፈልግም፣ ተሳስተሃል እንዲሉም አንፈልግም። ምክንያቱም በዓለም ካሉ ሰዎች የሚደረግ የትኛውንም ምስክርነት አንቀበልም። ምክንያቱም በቃ እውነት የለም በእነሱ ውስጥ የተቀበሉት መንፈስ ስለሚመታ ሁሌም በደንብ ስሙኝ፣ ሁሌም ነገርን ማለትም የሚሰራውን ስራ ለማበላሸት የሚሰራው ስራ መሰናክል እንዲገጥመው የተለያየ አጀንዳ ይዘው ይመጣሉ። ለምሳሌ ካህን ጌርሳም ይመስለኛል ደምሮ እንዲገባ የፈለገው። ደምሮ ዛሬ አይደለም እኮ ይሄን ጉዳይ የሚያውቀው። አበበ መሞቱን ዛሬ አይደለም የሚያውቀው። ላሳያችሁ በማስረጃ ቀሲስ ዲበኩሉም ይሁኑ ደምረው የአበበ መሞት ከ4 ወር በፊት ያውቁ ነበር። እሺ ለምሳሌ ማስረጃ ላሳያችሁ ምን አይነት ሰዎች እንደሆኑ እንድታስተውሉ ብቻ ነው። እነዚህ ሰዎች ምን አይነት ሰዎች እንደሆኑ ከነዚህ ሰዎች የሚመጣ ምስክርነት በጭራሽ አንቀበልም። በቃ አንቀበልም። የፈለጉትን ሊሉ ይችላሉ፣ ምንም ይበሉ። በቃ የተከተቀበሉት መንፈስ ስለሆነ እንረዳቸዋለን። አሁን የገባሁት ይውላችሁ እኔና ኤርሚ ምን ላላከበት ቴሌግራም አካውንት ነው። ይሄ ለምሳሌ የመጨረሻው መልእክት ነው። እሺ ይኸው ዝም ብላችሁ ተመልከቱ። ኦክቶበር 14 እዩ፣ ሁላችሁም እዩ። ወደ ላይ ስክሮል ያረኩት ነው። ሴፕቴምበር 20 ደረሰ። እዩት። እሺ ጁላይ 22 ጁን 13
ተመልከቱ እንግዲህ አሁን ካለንበት ጁን 13 ጋር ደረስኩኝው ይሄ መልእክት የተላከው ጁን 13 ነው እዚህ ጋር አንድ ቪዲዮ አለ ቀጥሎ ይሄ ሪከርድ አለ ይሄ ሪከርድ ምን እንደሚል ስሙት አሁን መቼ ጁን 13 በደንብ ስሙት ድምጹ ትንሽ አነስ ሊል ይችላል ድምጹ ይሰማችኋል ይሰማል ድምጹ ይሰማል እሺ እርሜ የዛን ሰሞን በቃ በዛ ሳምንት ወይ ትላንትና ምናምን የሞተ ነገር አድርጎ እንደዚህ ሲያለቅስ የነበረው አሁን ይሄ ማለት እዚህ ጋር እንዳያችሁት መች ነው ለኤርሚ ላኩለት ሪከርድ ጁን 13 ሶ ገብቶ ይሄ ልጅ አበበ ጉልላት መሞቱን መች እንደሞተ ሁላ ከ9 ዓመት በፊት መሞቱን እየነገረው ነበር ያቃሉ እነዚህ ሰዎች አሁን ከነዚህ ሰዎች ምንድነው ምን ሰማው ምንድነው ምን ጠብቀው አሁን ይሄ ቪዲዮ ኤርሚ ጋር ለልኬለታለሁ መተንኛ ቲክቶክ ላይ ምናምን እንደዚህ ያድን እኮ ማሳየት እንችላለን በቃ ይሄው እኮ ሞቷል አይጠቅምም በቃኛ የመጣ ነው ወደዚህ ወደ ቲክቶክ ለማገልገል ስለሆነ ለማገልገል እነሱ ግን ሆም ብለው አገልግሎቱ እንዲቆም በዛም በዚህም ብለው የተረት መጻፍቶቻቸውና የተረት የሆነ ሐሳባቸው እንዳይመጣባቸው እንቅፋት ለመሆን እንደዚህ ያደርጋሉ ሶ ከነዚህ ሰዎች ምንም አንጠብቅም ማለት ምንም አንጠብቅም ጥቁር በጥቁር ፕሮፋይል አድርገው ስም ጽፈው ቁጭ ብለው አንድ ሳምንት ሙሉ ሲቀልዱ የነበሩ ሰዎች ናቸው ሶ ከነዚህ ሰዎች ምንም የሚጠበቅ አይደለም ምክንያቱም ከተቀበሉት መንፈስ የውሸት መንፈስ በውስጣቸው ስላለ እና ተንኮል ስለሆነ ማንነታቸው ከነሱ ምንም አንጠብቅም ማለት ነውና አሁንም ገስት ላይ ማንንም ኦርቶዶክሳዊ ገብቶ ኤርሚ ልክ ነህም ተሳስተሃልም እንዲለው አንፈልግም በዚህ ጉዳይ ማለት ነው ይሄን ለማሳየት ነው ኤርሚ ተባረክ ቴንክ ወንድምነት ብርክዬ ጸጋ ይብዛልህ እኔ እኮ ተናግሬያለሁ ከዚህ ቤትም ዝም ብለን እንደኛ እኔ ትኩስ ነው አላልኩኝ እንደ ትኩስ አድርጎ አለ ለኔ እንደ ትኩስ ነው ብራዘር ኦኬ ለኔ እንደ ትኩስ ነው የሰማሁት እንደ ሩቅ ቢሆንም ሩቅ ዘመን ማኔ 8 እና 9 ዓመት ቢሆንም ለማልቀስ ግን የኔ ትኩስ ነው ይሄ በውጭ ሀገር በርቀት ሀገር ያላችሁ ሰዎች ይገባችኋል ስለ ሐዘን ማለት ነው ስለ ሐዘን አልቅሶ አይወጣልህም አንዳንዴ በአገራችን ባህል እርሙ አልወጣለትም ተብሎ እንደሚባል ማለት ነው በቃ ስትደውሉ ቤተሰብ ጋር ስትደውሉ ጓደኛ ጋር እንትና ሞተ ብሎ ሲል በቃ በየጊዜ ተነባበረ ማለት ነው እና ይሄ ነበር ስለ የነበረው ኦርቶዶክሳውያን እዚህ ያላችሁ በመንጋ የምታስቡ የነበራችሁ ማለት ነው ስም ሁሉ ጭምር ነው ያወጡት ታውቃላችሁ እንትን የቲክታክ ስም ሁሉ ጭምር አውጥተውበት አኒሜሽን እየሰሩ እኔ እሱ አይደለም ያመመኝ እኔ አቃዋለሁ ብሎ ስላለ ንገረኝ እኮ አልኩትኝ እኔ አባቱን ስም ስነግራው አንተ የእናቱን ስምና የወንድሞቹን ስም ንገረኝ ካወቀው ብዬ አልኩትኝ ኦኬ መሳይ ወንድሜ ትልቁ ላይ ላርግህ አይ ቲንክ አሁን የምታሳየው ነገር የለም መሳይ ወንድማችን እንስማ በድምጹ አጣንተ ያለው መሳይ እንኳን ደህና ቆያችሁ ኤርሚ ይሰማል አይደል አዎ ይሰማል የምትለንን በለን የምትቀጥለን እንጠብቃለን በምን ጉዳይ እንጠብቅ እሺ ሁላችሁንም ሰላም ብያለሁ በጌታችን በኢየሱስ ክርስቶስ ስም ኤርሚ አሁን ቅድም እንደተናገረው እንደዚህ ሁለት
ቮይስ ወይ ለመለየት ብዙ ጊዜ ክሪሚናል ላይ ኤፍቢአይ ሲአይኤ ገቨርንመንቶች በተለይ አሜሪካና ዩሮፕ የሚጠቀሙት ቴክኖሎጂ አለ ፎርሰኒክ አናሊሲስ ይባላል ቮይስ አናሊሲስ የሆነን ሰው ድምጽ ለማወቅ ሰዎች የሚጠቀሙበት ቴክኖሎጂ ነው እሱን ተጠቅሞ የትኛውንም ድምጽ ማወቅ ይቻላል ድምጹ ሲታወቅ ደግሞ መስፈርቶች አሉት በምን አይነት መልኩ ይሄ ድምጽ ተመሳሳይ ነው አይደለም የማን ነው የሚለውን ለማወቅ ለብዙ አይነት እንትን ነው የሚውለው ኤአይ እና የሰውንም ድምጽ ለመለየት የሚሆን ነው እሱን ተጠቅመን ከሜርሲ ፉል ሜርሲ ጋራ ለረጅም ጊዜ ይሄንን እንትን ስናደርግ ነበረ አሁን የሚመጣው ቅዳሜ ማታ በኢትዮጵያ 11 ሰዓት ከሰዓት ማለት ነው ወይ 11 12 ሰዓት ላይ ቦታውን አልወሰንም ወይ ኤርሚ ጋር ወይ ሜርሲ ጋር በግራፍ የተደገፈ የነዚህ የሁለት ሰዎች ድምጽ ተመሳሳይ ነው አይደለም ሚለውን በመረጃ እናቀርባለን እስከዛ ድረስ ብዙ ነገር ማለት አልፈልግም ቅዳሜ ቀን ግን በደንብ አድርገን እናቀርባለን እሱን እንድትጠብቁ ነው ይሄንንም ያደረግነው ሜርሲ ናት መጀመሪያ ላይ ይሄን ሐሳብ ያመጣችው ያኔ የሆነ ጊዜ ኤርሚ አንተ እኚ በቀበሩ ምናምን የተባሉትን ሰውዬ ስታወራ ይሄን ነገር ብናጣራ ምናምን ስትሉ አንተና ዳጊ እኔ ዝም ብዬ ወዲያው እዛው ጋራ ሞከርኩት እሳቸውን ስለማጣራት ሪል መሆኑን ምናምን አወቅኩኝ እሱን ነገር ስነግራት ሜርሲ ለምን ይሄንንም እንደዛ እናደርግ የሚል ሐሳብ አመጣች ኤርሚ ራሱ አያውቅም ነበር እኛ አሁን ከትላንት ወዲያ ኤርሚ የነገርነው ከዛ በፊት ሐሳቡን ነበር እንዳለቀ ግን አያውቅም ነበር ቅዳሜ ቀን እግዚአብሔር ካደረሰን በሙሉ መረጃ እናሳያለን ማለት ነው የማ ድምጽ ነው ኤርሚ ዋሽቷል አልዋሸም የሚለውን በመረጃ እናሳያለን እሱን ለማለት ነው ቴንክ ዩ ወንድምነት መሳዬ ቴንክ ዩ እህትየው ሜርሲዬ እግዚአብሔር አምላክ ይባርካችሁ ምን ይባላል ኦኬ ቅዳሜ ተሰሙታላችሁ ዲበኩሉ ነው ያዋሸው ወይስ ኤርሚያስ ነው ያዋሸው ተመሳሳይ ድምጽ ነው ወይስ ዲፈረንት ድምጽ ነው ያበበ ጉላት ነው ወይስ የበትረ ቀስ በትረ ብሎ ያለው ነው ቅዳሜ የኛዎቹ ወንድሞችና እህቶች ማናችሁም ቤት እንዳትከፍቱ ፕሊዝ ኦኬ ማናችሁም ቤት እንዳትከፍቱ መሳይ ወንድሜ ሜርሲ ይኖራሉ እኔም እኖራለሁ ወይ ዚኔ ቤት ወይ እነሱም ከከፈቱ እንዳለ ዛኔ ሄዳለን ሜርሲም ከከፈተች ሜርሲ ጋር መሳይም ከከፈተ መሳይ እኔም ልከፍትላቸው እችላለሁ እዛ እሱን እንነጋገራለን ማለት ነው ልክ እንደዚሁ የድምጹም ነገር እውነቱን ታዩታላችሁ አብረን እንሰማለን ኦኬ ኤርሚ ኢንዲፔንደንት በሆነ ግለሰቦች ስለሆነ የተጣራው ኢንዲፔንደንት በሆነ ቤት ውስጥ ነው አይ ቲንክ መርሲ ጋር ነው ማስተኛት ታሰበው እዛው ይታያል ይሰማል እዛ ገስት ትሆናለህ እሷ ጋር ነው የሚያቀርቡት አንተ አይደለም እነሱ ናቸው ይሄንን ኢንቨስቲጌት ያደረጉት ልክ ነው እነሱ ናቸው መርሲ ጋር ነው የሚሆነው ተብሏል በቃ እዛ ትመጣለህ እንመጣለን መርሲ ጋር እዛ እንገናኛለን ቴንክ ዩ ቴንክ ዩ ኦኬ እግዚአብሔር ይባረክ እኔ ለወደፊት ላለን ከራሴም ጀምሮ ምናልባት ለሌሎችም እዚህ ላለን ወንድሞችና እህቶች አንድ ምክር ነገር ልለግስ ይሄ ምክር ለኔም ይጠቅማል እዚህ ለሚሰማም ትውልድ ሁሉ ይጠቅማል አንድ ነገር ስትሰሙ እባካችሁ እንዳትቸኩሉ መቸኮል በጣም ብዙ ነገር የዘመናችሁን ሁሉ ጭምር ሊጸጽታችሁ የሚችለውን በሰው ፊት አንገት ሊያስደፋችሁ የሚችለውን ነገር ከበስተኋላ ዘግይቶ መምጣቱ ስለማይቀር ደጋግሞ ስለተጮኸ ደጋግሞ የህዝብ ጅጊ ሰብስቦ በአኒሜሽን እየተሰራ እንደዛና እንደዛ በላችሁ በሉት ስደቡት ኤርሚያስ ያልሞተ ሰው ሞተ ብሎ እያለቀሰ ምናምን ነገር ፌክ ድራማ ሰርቶ ምናምን ነገር ብለው ያሉት ይሄው በሙሉ አሁን ማን ነው አንገተውን የደፋው ማን ነው ከቀስ ዲበኩሉ ጋር የፈሰሳችሁ ኦርቶዶክሳውያን ናቸው አንገት የደፋችሁት ምንም እንኳን ባብሮ አደጌ ሞት እኔ አንገት አልደፋም ብዬ ባልልም ከራሱ ወንድም አፍ ራሳቸው ጠርተው ተሰሙ ማለት ነው ድምጹንስ ተሰማዋለ ማለት ነው
ቀሲስ በትረ ብሎ የሚለው እኔ ስሙን እንኳን ራሱ እንኳን አላውቀውም። የቄስ በትረ እኔ ቀሲስ በትረ ሞት አልኩኝ አላልኩም እ ቀሲስ በትረ ሞት አልኩ በፍጹም አላልኩም። እኔ ስማቸውንም ጭምር አላውቃቸው። እኔ እኮ ህሊና ያለኝ ሰው ነኝ ብራዘር። ለዚህ ነው ይሄን ቤት በመንፈሳዊም ነገር ብትመጣ በመረጃና በማስረጃ አትደፍረውም። ይሄን ቤት እዚህ ያሉት አብረው የሚያገለግሉ ወንድሞች በሙሉ እግዚአብሔርን የሚፈሩ ስለሆኑ ያለ መጽሐፍ፣ ያለ መረጃ፣ ያለ ማስረጃ በፍጹም አናወራም። ባሉሽ አሉሽ አናወራም። በጥላቻ አናወራም። በጥላቻ ታውረን አናወራም። በዚህ ሲያቀታችሁ በሞተው ጓደኛዬና በሞቱት ዘመዶቼ በእኔም ባዝኜ በሩቅ ሀገር ባለው ታዝኜ ባለቀስኩት በዛ ላይ ልትጽናኑና ህዝባችሁ ልታጽናኑ ኤርምያስን ልትሰብሩት ፈልጋችሁ ነበር። አላወቃችሁም። ጌታ ኢየሱስ ምስክሬ ነው። አላወቃችሁም። ታላቁና የተፈራው ዘላለማዊ ንጉሥ የሆነው የእግዚአብሔር ልጅ ኢየሱስ ክርስቶስ በእኔም ላይ እዚህ ባሉ ወንድሞችና እህቶች ውስጥም ጭምር በመንፈሱ ይኖራል። ስለዚህ አገልግሎቱ ይቀጥላል። ምንም ስቶፕ የሚሆነው ነገር የለም። ወንድሞች የሚሉት ነገር ካለ ይበሉ፣ ከዛ እንቀጥላለን አገልግሎቱ ማለት ነው። በመልካም የተመሰገኑ ቤተሰቦች ናቸው። ከኔ ቀድመው እንደውም እሱ ከኔ ቀድሞ ድቁናን የተቀበለ ነው። እኛ እነሱ በተቀበለ አጎቴ ብሎ የሚለው እሱ በተቀበለ ሰዓት ላይ እኛ ድቁና አልተቀበልንም። የካህን ዘሮች ናቸው። በጣም እግዚአብሔር የባረካቸው ቤተሰብ ነው። በእናቱ በኩል ያሉት በአባቱም በኩል ያሉት ራሱ በጣም እጅግ የተከበሩ ሰዎች ናቸው። ጎረቤት ነበርን። ጎረቤት ማለት ጎረቤት ነበር። ይሄ መንደር መስረታ ሰፈራ በሚባለው ጎረቤት ነበርን። የዚህ የመዝሙረ ያሬድ ዘሩፋኤል የሚባለው ማለት ነው። የጌቲ ላቀው ልጅ ነው። ጌታነህ ላቀው ዳዊት ምናልባት ትሰማለህ ብዬ አስባለሁ። ጎረቤት እኮ ነበርን። ቤታችሁ ከቤታችን ነበረ። ቆርቆሮ ቤት ማለት ነው። አንተ ስትወለድ እኔ ትልቅ ሰው ነበርኩኝ ማለት በደንብ ነፍስ ማቅ ማለት ነው። በክፉ አላነሷችሁም። ቤተሰቦቻችሁን በጣም እጅግ የተከበሩ ቤተሰብ ናቸው። አባትህም እንደዚሁም እናትህም እትዬ ሺ ማለት ነው። ኦኬ አቤንም በክፉ አላነሳሁትም። እና አስተዳደጉ እንዴት ነበር ኤርምያስ? ባለፈው አስተዳደግ ነግሬያለሁ። ተናግረኸኝ አትገባም ነበር። እኔ እኮ እዚሁ ተናግሬያለሁ። እንደ ኑዛዜ ብዬ ተናግሬያለሁ። ስንት ጊዜ ነው የተናገርኩት? ሽመል ቢይዝ ሙከ ጉራቻ የሚባል እንጨት አለ በኦሮምኛ። ከሱ የተሰራ በትር ቢይዝ እኔ አይደለሁም፣ እኔ አካባቢ የተወለዱ ሰዎች ሁሉ በሙሉ ሁሉም አንዱ ከአንዱ ይተዋወቃል። እንደ ደብረ ብርሃን በግ ነበር ምነዳህ እኮ ብያለሁ። እውነቴን እኮ ብዬ የምልህ ማለት ነው። እንዳረጋግጥልህ አሁን ወደኋላ ተመልሼ ስጋዊ ሆኜ ድብድብ ውስጥ አልገባም፣ ግን እንዳረጋግጥልህ ከፈለክ ማለት ነው። አዎ ያ ታሪክ አለፈ። የአብ ልጅ ኢየሱስ አገኘኝ። በቃ ያለ ስንቱን አሁን እዚህ ያለ የባለፈ ታሪኩ ግማሹ በአጥንት የሚደባደብ ግማሹ በጩቤ የሚዋጋ ስንቱን እንደ ጳውሎስ ነፍሰ ገዳዩን ሁሉ ጭምር እኮ ነው እግዚአብሔር በምሕረት ሰብስቦ ያመጣል። ያ ያለፈ ታሪክ ነው። በቃ ከትናንቱ ዛሬ ህይወት ያምሮበታል ብዬ ይሄጃል። በቃ ለሹመት ተጠርቼ መጥቻለሁ። የንጉሱ አገልጋይ ነኝ፣ የኢየሱስ አገልጋይ ነኝ። ያለፈ ታሪኬን ግን ከጠይቃችሁ ምንም አዲስ ሚስጥር የምታወጡት ነገር የለም። አዎ ጠየኳቸው። አብረውት የነበሩ አብሮ አደጎቹ የነበሩ ኩዮቹ የነበሩትን
አሁን ቄሶች ሆነዋል አለ። ልክ ነው። ከኔ ጋራ ድቁና የተቀበሉት አሁን ክህነት ሆነዋል፣ ካህን ሆነዋል፣ ቄሶች ሆነዋል። እነሱ ያኔ ነገሩን። አው ከቤተ ክርስቲያን ስንወጣ ሰው ከተናገረው ከዘራውን ይዞ ወጥቶ ይጠብቅ ነበረ። ምን ላረግ? ላገለግልህ ነው። አየህ፣ ለሰነፍ በትር ጥሩ አይደል? እኔ ያኔ መጽሐፍ ምሳሌን አላውቅም። ከዘራውን ይዞ ይጠብቅ ነበር አለ። እውነት ነው። ምንም ዲና ያላረገው እውነት ነው ብራዘርዬ። በቃ ማረኝ እኮ ሳላውቅ ስላደረኩት ምሕረትን አገኘው ይላል። ሳላውቅ ስላደረኩት ምሕረትን አገኘው። አሁን እዚህ ፊር የምትለው ሁሉ ዲበኩሉ በቀድሞ ታሪኬ ቢሆን ዲበኩሉ እፍል ለፊት ቆሙ ይህንን ወሬ ያወራው። እዛ አብረን ያደግን ምን እንደሆነ እርስ በርስ እንተዋወቃለን፣ እርስ በርስ እንከባበራለን። እና በቃ ተው እንጂ እጅግ የተፈሩ ቤተሰቦች ናቸው እነዚህ ሁለቱም። ወጥተው ደምሮ ጠርቷቸው ያናገረ የወንድሜ ዲያቆን አበበ ጉላትም ወንድም ተክለኛ ወንድሙ ነው። ልክ ነው። ልጆች ሆነው ነው የወጣሁት። ኦኬ አብሮት ምስሩ የነበረው ወንድምም እዛው ምን ተዋወቅነን ቤተሰብ ለቤተሰብ። ከዛ ውጪ ወንድማችንን ያልሆነ ነገር ደምረው ተናግሮ ስሜታዊ አድርጎታል እና ልበቀል እችላለሁ ምናምን ነገር ብሎ ያለው ምናልባት ከሰማ የወንድሜ ያበበ ጉላት ወንድም ኦኬ ነቀስ ዲበኩሉና እነ ደምረው እንደነገሩ አይደለም። እሱን መንገድ እንዳትመርጠው ወንድሜ። ኦኬ ምናልባት ደውያ አወራሃለሁ። እንዳትመርጠው አቤን ለምን እንዳነሳሁትኝ በምክንያት እንዳነሳሁትኝ እነግርሃለሁ ወንድሜ። እንዳትመርጠው ኦኬ። በቀላለው ምናምን ነገር ብለህ ያልከው ነገር አይኖ ስሜታዊ አድርገው ነው፣ ኢሞሽናል አድርገው ነው። አቤን እኔ እንዳልገደልኩት ታውቃለህ፣ ግን እንዳታርገው እሱን መንገድ እንዳትመርጠው። እሺ ወንድሜ እንዳትመርጠው። ዳዊትም ቢሆን እንደሱ አይነት ምክር መክራለሁ ብለህ ካልክ እንዳትመርጡት። እንዳትመርጡት ማለት እንዳትመርጡት። እናንተ በተናገርከውን በዛ ሪከርድ አድርጌ ሪከርዳችሁ ተይዟል። ግን እኔ አብሮ አደጎቼ ታናሽ ወንድሞቼ ስለሆናችሁ እነዚህ መካከል ላይ ያሉ ወፍ ዘራሽ የሆኑ ሰዎች በማያውቁት ነገር ገብተው ነው እንትን ያሉት። እኔ እደውላችኋለሁ በውስጥ መስመር ስልካቸውን አፈላልጌ። ግን እንዳትመርጡት። ከመረጣችሁት ማጠፊያው ስለሚቸግር ማለት ነው። ማጠፊያው ይቸግራል። አንተ አድርገዋለሁ ብለህ ስትል እንደሚደረግብህ ማወቅ አለብህ። የእግዚአብሔርም ቃል መጽሐፍ ቅዱስ ይናገራል። እንዳታደርጉት። እሺ እኔ አወራሃለሁ። ታናሽ ወንድሞቼ በርቀት ህፃን ሆናችሁ ነው የወጣሁትኝ፣ ልጆች ሆናችሁ ነው የወጣሁትኝ። አሁን አድጋችሁ አይቻችኋለሁ። በጣም በማከብረው እጅግ በመወደው ቤተሰብ ውስጥ ተወልዳችሁ ያደጋችሁ ናችሁ እና እደውላችኋለሁ። ሰዎች ናቸው በመካከል ላይ ገብተው እንደዚህ ያደረጉት። ይሄ ነው ብዬ የምለው እና ቴንኪዩ። ይሄው ነው ያለው ማለት ነው። የወንድሜ አበበ ጉላት ሞት ከራሱ ወንድም አፍ ተረጋገጠ ማለት ነው። ደምረውና ዲበኩሉ ጠርተውት አዎ ሞቷል አለ። አልሞተም ሲሉ ነበር አይደል? ድምፁን ቅዳሜ ትሰማላችሁ። ቴንኪው። ድምፁም ላይ ልክ እንደዚሁ ማለት ነው። እንደዚሁ ድል ጽድቅ ከፍ ብላ ስትወጣ ትሰሙታላችሁ፣ ታዩታላችሁ ለማለት ነው። ቴንኪው። ከዚህ በኋላ ወደ ፕሮግራም ነው የምንገባው። ቴንኪው። ተባረኩ። ወንድሞች ግን የሚሉት ነገር ካለ ኮሜንት የሚሰጡ ነገር ካለ መስጠት ይችላሉ። እነ ዳግሻዬ እነ ቢኒያ ቤካም ያልሰጡ ማለት ነው። በሌ ምን አቤት ትንሽ ነገር ልናገር ከፈቀድክልኝ። እንደ ሽማግሌነቴ እንግዲህ 65 አልፎኛል። እኔን የሚደርስ ያለ አይመስለኝም። ይኸውልህ አንተን እግዚአብሔር ለትልቅ ጉባኤ ነው የጠራህ። በጣም ትልቅ ስራ አለብህ። ይሄንን ትልቅ ስራህን ለማሰናከል ደግሞ ጠላት በተለያየ አቅጣጫ እንደሚመጣ ትላንትም ኢቭን ወዳጆችህን እንኳን ትወጣላችሁ እስከማለት ደረጃ ነክተውሃል ሰምሃው
እና ቦታህን አትልቀቅ። ለነዚህ ለትርኪ ምርኪ የሰይጣን ማደሪያዎች ልብህን አትጣልባቸው። አንተ የእግዚአብሔርን ሥራ መንገድህን አጠብጥብ። ክርስቶስ እንዳይከብር መንገድህ ላይ ሲቆሙ ያንን ማወቅ አለብህ። ወዳጆችን በምንም መንገድ ቅር እንዳታሰኝ። አብረው የሚደክሙና የሚያገለግሉህ በተለያየ መንገድ የሚመስልህ ስተት የሚመስልህ ነገር እንዲፈጠር እንኳን አይምሮህ እንዳመዛዝን ለማድረግ ነው የሚታገሉት። ብዙ መጥፎ ነገር ወደ አንተ ይወረውራሉ። ያንን እያነሳህ የሚወረውሩትን ድንጋይ መሸጋገሪያ አድርገህ ተራመድበት። ይህንን ነው ማለት እንፈልገው። እግዚአብሔር የመከረ ሰው ነህ። በጣም አስተዋይ ሰው ነህ። እግዚአብሔር መርጦ በመንፈስ ቅዱስ ቅባት የቀባህ ከዚህ በላይ ሰማያዊውን ሥራ ልትሠራ የተጠራህ እንጂ ምድር ላይ ይሄ ትርኪ ምርኪ አንተን ሊይዝህ አይገባም። ይህን አደራ ልልህ ነው የምፈልገው። ጨርሻለሁ። ወርጄታች እንትን እላለሁ። ቴንኪው ተባረኩ። ይሄን ነው የምለው። ምንድን ነው ኤርሚያስ ነፍሰ ገዳይ ነበረ፣ አገር ቤት ሆኖ ሲገድል ነበረ ብሎ ዲበኩሉ ሲያስወራቸው ነበር፣ ሊያስወራቸው ፈልጎ ነበር። እና ግን አብሮ አደጎቼ የነሱ ታላላቆች የሆኑት ጋር ሲደውሉ አይ ኃይለኛ ሰው ነበር ነው ያሉት እንጂ ነፍሰ ገዳይ ነው። ከፈለጋችሁ ማጣራት ትችላላችሁ ብራዘር። ሌባ አልነበርኩም፣ አመንዝራ አልነበርኩም፣ ነፍሰ ገዳይ አልነበርኩም። ኃይለኛ ነው። አዎ ይሄንን ነግሬያቸዋለሁ። ከዘይትም ነገርኩ እኮ በቀድሞ ታሪክ ቢሆን ቀሲስ ዲበኩሉ እፊቴ ቆሞ ይሄንን ወሬ አያወራውም፣ ምላሱን ወደ ውስጥ አስውጠው ነበረ። በቀድሞ ታሪኬ ቢሆን ነው ያልኩት። በቀድሞ ታሪኬ ቢሆን። አሁን ግን ኔቨር ኤቨር አላደርገውም። አምላኬ ጌታዬ ኢየሱስ ክርስቶስ ለዚህ ቀድሞ በነበርኩበት የህይወት ታሪክ እንደመላለስ አልጠራኝም። ለአዲስ ህይወት ተጠርቻለሁ። በቅንነት እግዚአብሔርን አገለግላለሁ፣ ጌታ በሰጠኝ ዘመን ማለት ነው። እና ደውለው እንደዛ ሁሉ ጭምር ለማለት ማለት ነው። እኔ ብቻ ነኝ። በቀድሞ ህይወቱ ጳውሎስ ነፍሰ ገዳይ ነበር። እንደው ነፍሰ ገዳይ እንኳን ቢሆን ከነፍሰ ገዳይነት ውስጥ አውጥቶ ለወንጌል አገልግሎት እንዲለይቶኛል ማለት ነው። ቁምና ይህንን የሰባተኛ ክፍል ተማሪ በእውቀት ሞግት እኮ ነው የተባልከው። ዲበኩሉ ቁምና ሞግት ነው የተባልከው። ሬሳ ላይ ካልሞገትከው አልካረ ራሳችሁ ጠርታችሁ አመጣችኋቸው። ልክ ነው ያመጣችኋቸው ልጆች እኔ በተወለድኩበት ቀበሌ ውስጥ ተወልደው ያደጉ በእድሜ ታናናሾቼ የሆኑ ናቸው። ምን ነበር ያሉት? ኤርሚያስ ኃይለኛ ነበረ ከዘራውን ይዞ ምናምን ነገር አሉ። ልክ ነው። ይህንን አልተናገርኩም። እኔ ተናግሬያለሁ። ባለፈ ታሪኬ እድገቴ ማለት ነው። ምንም የተደበቀ ነገር የለም። ያለፈ ታሪኬ ነው። አሁን እንደዛ አይደለሁኝም። የክፋት መርዛችንን አውጥቶ ጌታ ኢየሱስ ደፋልኝ እኮ። ቅዱስ ቃሉና መንፈሱን ሞልቶኛል። አሁን ገብተህ ታቦቱን ሞግት እንዳቀር። ይሄ ተረጋገጠልህ አይደል? እኔ እንደዚህ ብሎ ምናምን ነገር ብዬ አይደለም። ግባና ታቦቱን ሞግት። ድምፁን ቅዳሜ የቀሲስ በትረ ብሎ ያመጣውን እኔ ስማቸውን እንኳን ማላቃቸውን ካህን ማለት ነው አምጥቶ የእሳቸው ነው ብሎ ያለውን ቅዳሜ ያበበ ጉልላት ነው ወይስ የቀሲስ በትረ ድምፅ ነው? ቅዳሜ እንገናኝ። ቅድመ ወንድሜ መሳይ እንደተናገረው ማለት ነው። የአሁን የፊታችን ቅዳሜ ይለቀቃል ድምፁ። አሜሪካ ሀገር ባለው ሃይ ኳሊቲ በሆነው ቴክኖሎጂ ነው የተጣራው። ጌታ እኔ እንደዚህ እንደሚያጣሩት ራሱ አላቅም ነበረ። ጌታ እግዚአብሔር ይባርካቸው ስለ እህቴ እና ስለ ወንድሜ ማለት ነው አሜሪካ ሀገር ስላሉት። ድምፁንም ታዩታላችሁ፣ እንደዚሁ ይረጋገጥልሃል ማለት ነው። ከዛ በኋላ ታቦቱ ላይ እንገናኝ። ቀሲስ ዲበኩሉ ለዛ ተዘጋጅ። መጽሐፍ አቀቡልኝ በል፣ አጥና፣ ተዘጋጅ። ግትልትል ውሸቱን ብለህ ያልከው ግትልትል ውሸትህ ተጋልጧል። አልሞተም ስትል ነበረ። ሞቷል አለህ እየሰማኸው ወንድምህ። ግትልትል ውሸቴ ሳይሆን ግትልትል ውሸትህ አደባባይ ላይ ተጋልጧል። ግድ የላችሁም ወገኖች፣ ቆይ ግድ የለም እኔ እመልሳለሁ። ግትልትል ውሸትህ ስትለኝ ነበር አይደል? ኦኬ። ጽድቅ በአደባባይ ዝም ብትልም ውሸት ቢያናፋም እንደዚህ አንገትን ትደፋለህ። ድምፁንም ደግሞ ቅዳሜ ጨምርልሃለሁ ማለት ነው። ወንድሞች ጨምሩልሃል፣ እህቶችና ወንድሞች ይረጋገጥልሃል በሚረጋገጥበት። ከዛ ቀጥሎ
ታቦቱን ዲቤት ጥሪ ቴዲ ሐዋሳ ቤት ቀኑን አስረዝመን ተስማማለህ። ይሄኛው ይጥራል እንጂ ብላል ጠርቶልሃል። ከዛ ተስማማለህ ማለት ነው። ኦኬ ተስማማለህ። ሜዳው ላይ እንገናኛለን። ኦኬ ከፈለክ እንዲያስጥሉ እንደ መዝሙር ያሬዱን ሁሉ ጭምር አስገባ በእውቀት እንዲያስጥሉ ማለት ነው። ዲቤቱ ላይ ያ ሁለታችሁም ጉንጫችሁ ላይ ጸጉር በማብቀል አንደኛ ናችሁ፣ በውሸትም አንደኛ ናችሁ። የሚረዳ ከሆነ አስገባው። እሱም ነበር ሲገለፍጥ የነበረው አይደል? ስለ ታቦቱ ሁለታችሁ እየተቀባበላችሁ እኔ ብቻዬን ሆኜ ዲቤቱ ላይ እንገናኛለን ማለት ነው። አሁን ኃይለኝነት በስጋ ሳይሆን በክርስቶስ ነው፣ በመንፈስ ቅዱስ ኃይል፣ በእግዚአብሔር ቃል ኃይል ማለት ነው። እና ይሄ ነው የምለው። ቴንኪው ተባረኩ። የምትሰጥ ኮሜንት ካለ ስጡና ወደ የሚቀጥለው ነው። ገርሚዬ እንትን በል መንቤ ጋር ደውልለት። ሌላ ቪዲዮ አለ ብሏል። አንተ ጋር ያለው የተቆረጠ ቪዲዮ ነው። ዛሬ ደውልሃል? አዎ ደውያለሁ። አሁን የህይወት ድካማቸውን ተውት። ዳዊት ህፃን ማን ወጣት ሆኖ ነው፣ አሁን ትልቅ ነው። እኔ ስወጣ ልጅ ነው፣ እኛ ስንወጣ ልጅ ነው። አይ ቴካስኒ አንተ እንኳን እንጣቀም አይመስለኝም። እኔ ትንሽ መልኩ መጣልኝና ታዋቸው የህይወት ድካም ምናምን ነገር በፍጹም በአገሬ ልጆች ላይ አንዳች ክፉ ነገር እንዲደርስ አልፈልግም። አንፈቅድ። አንዳች ኔቨር ኤቨር አንዳች ስማቸው በከንቱ እንዲነሳ እንኳን አልፈልግም። እኔ ነኝ ፕሮቴክት ማረጋቸው ወስንዬ፣ እኛን ፕሮቴክት የምናደርጋቸው። ኦኬ አባቶቻቸው እናቶቻቸው ስለ መልካምነታቸው አብረን ማደጋችን ስለ ቤተሰቦቻቸው በደንብ ስለሚያውቁን በፍጹም የሀገሬን ልጆች እደግመዋለሁ፣ የሀገሬን ልጆች በምንም በክፉ አላነሳቸውም። የፈለገ ጥፋት እንኳን ቢያጠፉ አላነሳቸውም። እነሱ እየመከሩ ተበቀል ብለው እንዳሉት ዲበኩሉና ደምረው እሱን መንገድ እንዳትመርጡት ብለን ምክር እንሰጣለን። ምክንያቱም አይሆንም እንደዛ ብታረጉ ውጤቱ ስለሚከፋ ማለት ነው። ይሄን ደግሞ እንተዋወቃለን፣ በጣም ነው የምንተዋወቀው እና አይሆንም። አብሮ አደጎቼ፣ የሀገሬ ልጆች፣ የወንዜ ልጆች ኤርሚያስ ዲያቆን አልነበረም ነበር ብለው ሲሉ የነበሩት እና እናንተ መስክራችኋል። እና እንዴት ሰው በእውቀት መሞገት ሲያቅተው ይሄን መንገድ መረጡ ብሎ የሚለውና ዳዊትዬም ከሰማህ ምንም እናንተን ፕሮቴክት የማድረግ እናንተን በክፉ ማንም እንዲናገራችሁ ማንም ሰው እንዲያነሳ አንፈልግም። እናንተም የዘኑ ያህል እኛን ክፉነት የምትፈልጉ አይመስለኝም። እነዚህ በመካከል ላይ እንደ ሽብልቅ ገብተው እንደው ደም ሊያቃቡን የሚፈልጉ አይነት ሰዎች ካልሆኑ በስተቀር ማነው ያቤ ወንድም ሲናገር የሰማሁት ላይ ልበቀለው እችላለሁ ብሎ ያለው እንዳታስበሉት ማለት እንኳን ለማድረግ አይደለም እንዳታስበሉት። ኦኬ እነዚህ ወፈፊ የሆኑ ሰዎች ገብተው ነው እንትን ያሉት፣ እንዳታስበሉት። ኦኬ ይሄ ጥሩ አይደለም እና እኔ ስልካቸውን ፈልጌ በውስጥ አወራቸዋለሁ። ዳዊትንም ቢሆን ማንም ኦኬ በሃይማኖት ብንለያየም ኤርሚያስ ዲያቆን አልነበረም ብለው አንዳቸውም ብለው አይሉም። አንዳቸውም ይሄው ጌታዬ ኢየሱስ አንዳቸውም እኮ አልኩ። የሀገር ሽማግሌ ይምጣ የሀገር ካህናት ይምጡ አናውቀውም ብለው አይሉ፣ አልነበረም ብለው አይሉ፣ ህሊናቸውን ካልሸጡ በስተቀር ማለት ደግሞ እንደዚህ አይነት ማህበረሰብ አይደለም። እና ቴንኪው ተባረኩ። እሺ ኮሜንት የምታረጉ ቤኪ እና ዳጊ፣ እሺ ላንተ ላስቀጥል ስለሆነ ነው። አም ሶሪ ብዙ ጠበቅኩኝ። ሰላም ሁላችሁንም ብያለሁኝ። ግርምሽ፣ ካን፣ ጊርሳም፣ ቢኒዬ፣ አስኔ፣ ቤካዬ፣ ብሩኬ ታች ያላችሁ ሁሉ ኤርሚዬ ሁላችሁንም ሰላም ብያለሁኝ። እኔ ዛሬ በጣም ነው ደስ ያለኝ ኤርሚዬ። የሆነ የተቆራረጠ ሰዓት ላይ ነው የደረስኩት፣ ሙሉን አልሰማሁኝም። በሰማሁት ግን በጣም ተደስቻለሁ። ለምን ነው የተደሰትኩት? ለኔ አይደለም ለሌላው ህዝብ ነው ማለት እኔ መጀመሪያ ኤርሚያስ ይዋሻል ብዬም ስለማላስብ
መረጃም አልጠየቅኩም። ሰውየው ስለ መሞቱ ስትናገር ስለ አሟሟቱ ስትናገር ሆኖም ግን መረጃ የሚፈልጉ ሰዎች ነበሩ። እንዲያውም ለምን እናንተ ክርስቲያኖች ኤርሚያስን መረጃ አልጠየቃችሁትም? ይሄን ሲያወራ ጥፋተኞች ናችሁ። ዝም ብሎ የሆነ ነገር ሲናገር ዝም ብላችሁ ያመናችሁት ነው ጉዳይ ያረጋችሁ። መረጃ ብትጠይቁ ጥሩ ነበር ሲሉን የነበሩ አካላት ነበሩ እና መረጃ አልጠየቅኩህን ቀኖች አልጸጸትባቸውም። ግን ወደ መጨረሻው ላይ አንተ ተናግረህ ዝም ባልክበት ጉዳይ ላይ መረጃ የሚያመጣው ሌላው ሰው መሆኑ በጣም ገርሞኛል። እኔ በጣም ነው ዛሬ ያስደነቀኝ። አንተ ከምትደክም ለምን ንጹህነትን አናረጋግጥልህም? ያልሞተ ሰው ሞተ እንዳላልክ እኛው ራሳችን ለምን አናረጋግጥልህም የሚል ይመስላል። እኔ ዛሬ በጣም በዚህ ሁሉ ድካምና ልፋት የሰውን ንጹህነት ለማረጋገጥ የሐሳብ ባላንጣህ ይህን ያርቀት መሄዳቸው በጣም ገርሞኛል። እውነት ሊመሰገኑ የሚገባቸው። እኔ ዛሬ እንዲያውም ሰሞኑን ካዘንኩባቸው ይልቅ ዛሬ ልክ ትንሽ ተደስቼባቸዋለሁ። ሰው የሰውን ንጹህነት ለማረጋገጥ ይህን ያህል ርቀት ሄዶ ኤርሚያስ እስከ ዛሬ ሲናገር የነበረው እኮ እውነት ነው። ባይዘዌ እንዲያውም ቤታቸው ሁሉ ሰው ሲገስጹ ነበር። አንድ እህት መታ ምን ድቁናውስ ራሱ በምን ይረጋገጣል ምናምን ሲሉ አይ እሱማ ዲያቆኑ ነበር ከኛ ቤትንም ሄደው እሱን እንኳን ታየው እሱን ታየው ብሎ አቋረጣትና ዛሬ ቀሲስ ዲበቁሉ ዲቤቱ እየቀረበ ስመጣ በጣም ጸባይ እየገዙ በጣም ላንተው ሳይከፈላቸው እየሰሩ ነው ያገኘዋቸውና በዚህ ሁሉ ድካም ያንተ ንጹህነት ለማረጋገጥ ሄዱበት ርቀት እውነት ያስመሰግናቸዋል። እና የፈሩ ሰዎች ነበሩ። እንደው ኤርሚያስ ዋሽቶ ይሆን እንዴ ብለው ይፈራሉ። ያው እኛ መካከል እንደዛ የሚያስብም የለም ማለት ለሰከንድም እንደዛ ብለን አናስብም። ለዚህም ነው ማረጋገጫ ማን ጠይቀው በቃ በጣም ኮንፊደንስ አለን በወንድማችን። ግን የተጠራጠሩ አካላት ያው እንግዲህ በራሳችሁ ቀሲስ ድካም በጣም ምስቅልቅል ህይወት ውስጥ ሊገባ በተዘጋጀው ደምረው ደም እየሰማኝ ከሆነ የማትወጣበት ምስቅልቅል ውስጥ እየገባ ነው። ላይክ ኦርቶዶክስ አይደለም ዓለም ተሰብስቦ ሊያወጣ የማይችለው ምስቅልቅል ውስጥ እየገባ ነው። በጣም 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 ሪስክ ውስጥ እየገባ ነው። እግዚአብሔር ይርዳህ። እኔ ላንተ ምንም አለ ሁሌ መጸለይ የለ በቃ መጸለይ ነው መቀጠለው። ዝም ብዬ ግን ዳር ላይ ሳይህ ግን ያማንን ፖለቲከኛ መጠቀሚያ እየሆንክ ነው። ሰውዬው ደግሞ ታውቃለህ ማስገደል ካለባቸው ያስገድሉሃል። እንዲያውም እኔ ይሄን ልጅ አሁን ዛሬ ወጥቶ የመሰከረው ልጅ ትንሽ ዞር ብሎ ይሄን አይነት መሰል ነገሮችን ድጋፍ በጣም የሚቀጥል ከሆነ ሌላ እርምጃ ሊያስወስዱበት ይችላሉ። እዚህን ያህል ፖቴንሻል ያላቸው ሰውዬ ናቸው። ሰውዬው ቀልድ አያውቁም። እና እኔ እንዲያውም ምፈራው ራሳቸው ልጆቹ ዛሬ ወጥቶ ምስክርነት ያደረገውም የሱ ቤተሰቦች ምናምን ራሳቸውን ቢጠብቁ ጥሩ ነው። ያው እንግዲህ ጌታ ከሌላቸው ማለት ነው። ጌታ ካላቸው ጌታ ይጠብቃቸዋል። ጌታ ከሌላቸው ግን እንደ መጥቶ ለኤርሚ ምስክርነት ለቆመው ልጅ ምነግረው ነገር ምንድነው? ራስን ጠብቅ። ኤኒቲንግ ሊያስደርጉ ስለሚችሉኝ ሰውዬ ራስን ጠብቅ። ደምረውንም ተጠቅመው እንደቃ እንደሚጥሉት I am 100% ሹር። ቀልድ አይደለም። ከኚህ ሰውዬ ጋር ሜስ አደረክ ማለት ቀልድ አይደለም። ክርስትና ያልሸተታቸው የጌታ ፍቅር ያልዳበሳቸው ቤዛነቱን የማይቀበሉ የወንጌል ጸር ናቸው እኚህ ሰውዬ። ስለዚህ ምፈራው ለኛ አይደለም። እኛ ለሞት ለቆረጠ ሰዎች አይደለም። ግን ተጠቅመው የሚገርም ምስቅልቅል ውስጥ ትገባለህ ደሜ። አይ ቴል ዩ ይሄ እንደውም ጥሩ ዋርኒንግ ነው። አሁን ፌቨር ያረክላቸው መስሎሃል አንተ። ፌቨር ያደረከው ለኤርሚያስ ነው። አንተም እሳቸውም ተሳስተው የኤርሚያስን ንጹህነት ነው ተሳስተው ያረጋገጡ። አንዳንድ ጊዜ ብዙም ብሎ በስሜታዊነት ሰዎች ሲመሩ ተሳስተው የሆነ ሚስጥር ያወጣሉና እግዚአብሔር ይባርካችሁ። ግን ለልጆቹ ግን እፈራለሁ። ለተናገረው ልጅ እሰጋለሁ። ለሱና ለቤተሰቡ የሰውየው አኬድ በጣም ያስፈራል። ያረጉታል ደግሞ ሰውየው ያረጉታል። አሁንም ተመልሶ ነገሮች በኤርሚያስ ፌቨር የሚሄዱ ከሆነ ወደ ኋላ እንደማይሉ ያስታውቃሉ። ንግግራቸውን ስድባቸውን የሚሄዱበት ርቀት ላየ ሰው ማለት ነውና የሚያስመሰግናቸው ነገር እንዳለም የሚያስፈራ ነገርም እያየሁ ነው። በጣም አመሰግኑታለሁ። በዚህ ሁሉ ጥንቅጥ ውስጥ በፍጹም ለኤርሚያስ የሚጠቅም ነገር ያረጋሉ ብዬ አላሰብኩኝም ነበር። ያው ለእውነት ነው። እኛ ከሌ ለሚል አይደለም። ሌላው 2 ቀን 3 ቀን ማን ማይታበለው ነገር ተሳክቶሎታል። ቀሲስ ዲበኩሉ አልተሳካላቸው ማለት ይከብዳል። የወንጌል ጻር ናቸው። በወንጌል ጻርነታቸው እኛን ለ2-3 ቀን በዚህ ጉዳይ ላይ እንድናወራ መልስ እንድንሰጥ ነገሮችን እንድናጠራና ሰዎች ወደ ጌታ እንዳይመጡ ወንጌል እንዳይሰበክ በእውነት ታግተው ነበር። ተሳክቶላቸዋል በደንብ በትጋት ይህን ርዕስ በመስጠት ማለት ነውና የደረሰባቸውን ወይም ይቅርታ አንድ ጊዜ
ሶሪ እኔ ጋር ድምጽ ስላለ ነው። አንዴ ይቅርታ። ደህና መሻችሁ ወንድሞች። ልቀጥል። ሶሪ ኤርሚ ድምጽ ገብቶብኝ ነው። አም ሶሪ። እሺ ልቀጥል። ያቢ አጥፊ በላት ያቢ ልታወራ ምናምን። እሺ ኦኬ አንዴ ልጨርስና ማውራት ይፈልግ ሰው ካለ መቀጠል ይችላል። ኦኬ ኤኒዌይስ እኚህ ሰው የሚሄዱበት ርቀት ሁላችሁ የምታውቁት ነው። ለራሳቸው የራሳቸው ቤተ እምነት አቃቢያንን ለሚሉ ልጆች አልተመለሱ ናቸው። ኦርቶዶክስ ብትሆን አይለቀውም። ኦርቶዶክስ ብትሆን ትላንትም ተናግሬያለሁ። ስለኚህ ሰውዬም ሆነ ስለማንም በመናገር ጊዜ ሲባክን በጣም ነው የምቃጠለው፣ በጣም ነው የምናደደው። አይ ዊሽ ወንጌል ባወራሁበት አዊሽ ሰዎችን አወያይቼ መጽሐፍ ቅዱስን እንዲያዩ እንዲያነቡ ክርስትናቸውን እንዲፈትሹ ክርስትና ካላቸው ማለት ነው ከሌላቸው ወደ ክርስትና እንዲመጡ መጽሐፍ ቅዱስን እንዲመረምሩ ባረግበት እነዚህ ሰዓቶች በጣም ደስ ይለኝ ነበር። 2-3 ቀን ይሰው ተሳክቶላቸዋል። ሌሎች ቶፒኮች እንዲወሩ ግን ደግሞ ኢትስ ኦኬ ውጤታማ ነው። ነገሮች ጠርተዋል። ሌላ ጊዜ መነሳት እስከማይችል ድረስ ማንም ደፍሮ ኮሜንት ላይ ላልሞተ ሰው ኤርሚያስ አቤት ትገርማለህ ብሎ ኤርሚያስን መክሰስ እንዳይችል አድርገው በምስክርነት እንግዲህ ከፍለውትም ይሁንም ባላቸው ጥረት ይሄ ልጅ አፈላልገው ለኤርሚያስ ምስክርነት ማቆሞት ያስመሰግኑታል። ግን አደራ ሌላ እርምጃ እንዳይወስዱበት ደግሞ ለኤርሚያስ ነገሮች ማድላሱን ሳይው ደግሞ ተመልሰው እንዳይቀለበሱበት በልጁ። ኦኬ ብዙም ስለሳቸው ከዚህ በላይ ማለት አልፈልግም። ትላንትናም ተናግሬያለሁ። ግን አንዳንድ ጊዜ ነገሮችን ካድበሰበሳችሁ ላለመመለስ ከፈለጋችሁ እንደተቀበላችሁ እንዳመናችሁ የችግሩ አካል እንደሆናችሁ ስለሚታሰብ መቼም ትገደዳላችሁ። አንዳንድ ሰው ያስቆማችሁ ወንጌል ለሰሩበት የምትችሉትን ሰዓት እንደዚህ እንድታወሩ ሊያደርጋችሁ ይችላል። ኢትስ ኦኬ ምን ይደረግ እንግዲህ በምድር ላይ ስትኖሩ ካለው አንዱ ቻሌንጅ ይሄ ነው። የወንጌል ተግዳሮት በክርስቲያኖች ላይ የሚገጥም ጉዳይ ነው። ስለዚህ ተሳክቶሎታል። ይሄንን መደምደም ፈልጋለሁ። አዎ ተሳክቶሎታል። የወንጌል ጻርነቱ ባይሆን እኔ እርሶም ቢሆን ዝም ብዬ ለቀዳሚው ዝም ብዬ መጽሐፍቶችን ያነበብኩ የተዘጋጀው ኤርሚያስ ለሚያመጣብኝ ዱብዳ ጌታ ለሚያወርድብኝ ቅጣት ዝም ብዬ ተፍ ያልኩ መዘጋጀት ነበር ከርሶ የሚጠበቀው። ሲዘናጉ የበለጠ ዋጋ እንዳያስከፍሉት ቅዳሜ ይልቅ ቅዳሜ 2 ሰዓቱን ለጉዳይ ላይ ቢዘጋጁ የተሻለ ይሆናል። አት ዘ ኤንድ ኦፍ ዘ ዴይ ግን ቅዳሜ ዕለት በደንብ አድርጎ ትላንት እንደተናገርኩት ከወንጌል አንጻር ፋይዳ ስላለው ዲቤት ከወንጌል አንጻር የሆነ ሰው ከማሸማቀቅ የሆነ ቤተ እምነትን ዝም ብሎ ኤክስፖዝ ከማድረግ አይደለም። በጣም ፋይዳ እንዳለው ሁላችንም እየተማርን ነው እያየን ነው። በተለይ ከፈለገ ውይይት በኋላ በደንብ ገብቷቸዋል። የሚመጣው ዳሜጅ ስለገባቸው ኤኒቲንግ ዲስትራክት የሚያደርግ ነገር ለመቅረት አሁን እሳቸው ዝም ብለው ከላይ አስቀረኝ ሊሉ የሚችሉ ሰው ስላልሆኑ የሆኑ ነገር ግርግር ራሳቸው መፍጠር አለባቸው። አያችሁ እሳቸው ሊያስቀሩ የሚችሉት አሁን ማለት ነው ራሳቸው ሊያስቀሩ የሚችሉት እንደ ዲያቆን የሆነ ሰው ተሰብስቦ አትሂዳለኝ አህያ ማነው ያያ ልደታ ቀራሌ ምናምን ብለው ምክንያት ሊሰጡ የሚችሉ ሰውዬ አይደሉም። ስለዚህ ራሳቸው ሊያስቀሩ የሚችሉት። ስለዚህ ራሳቸው ለማስቀረት ከፈጠሩት አንዱ ታሪክ ይሄ አንዱ ነው። ያረጉታል ብዬ ፈርቼ አይደለም። ግን እንደው ምክንያቶች የደረደሩ ነው። የሆነ ዲያቆን ደውሎ ተው ሊላቸው የሚችሉ ሰው አይደሉም። ያው ካላቸው የክህነት ፖዚሽን ማለት ነው። ስለዚህ እኛ ከወንጌል አንጻር ፋይዳ አለው ብለን እናምናለን። ምክንያቱም ትናንት ይህን ጥቅስ ተናግሬዋለሁ። 2ኛ ቆሮንቶስ 10:5 ላይ እንደሚናገር በጣም የሰው ሐሳብ ሰርጿል እዛ ቤት። ስለዚህ የሰውን ሐሳብ በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለው ነገር ሁሉ እንድናፈርስ ዲቤት ይጠቅመናል። ምክንያቱም ለክርስቶስ አእምሮ እንዲታዘዝ እንማርክበታለን። ሰዎች ለግለሰቦች ህይወት፣ ለደብተራዎች ህይወት፣ ለአጋንንት ጭፍሮች ለሱ ልጆች አእምሯቸው ከሚታዘዝበት ወደ ክርስቶስ አእምሯቸው ወደሚታዘዝበት ሰዎች ይለውጣል። ምክንያቱም ዲቤቱ ላይ ሲሰሙ እንዴ ይሄም ውሸት ነው፣ ይሄም አልተጻፈም፣ ይሄም መጽሐፍ ቅዱስ አይደለም፣ ይሄም ተረት ነው እንደተባለው እኔ አጥፍቻለሁ ማለት ነው ቤተክርስቲያን ልክናት አስብሎት እንደጀመረው ማለት ነው በይቅርታ ፈለገ እንደጀመረው እሳቸውን በይቅርታ የሚጀምሩበት ሐሰታቸውን የሚጥሉበት ምናልባትም ከሚፈጠረው ውይይት የተነሳ ወይም ዳሜጁን እንተውና እሳቸው ላይ የተለየ ነገር ሊደርስ አልፈልግም። ግን እንደው ድንገት ይሰበራል ስለሚል እግዚአብሔር ቃል እንደው ድንገት
በሚደርሰው መሰበር እግዚአብሔር ጥገና ቢያደርግላቸው የዛን ቀን ብዙ ሰዎችም አይምሯቸው ቢፈወስ ሰዎችም ከዚህ በኋላ ነገሮችን ከእግዚአብሔር ቃል አንፃር የሚያዩበት እንትን ይሆናል። ስለዚህ at the end of the day ዋጋ እየከፈላችሁ ያላችሁ ሰዎች አላችሁ ለሳቸው ስትሉ በተለይ ደሜ በጣም የማይሆን ሮለር ኮስተር ውስጥ ነው የገባው። እግዚአብሔር ብቻ ነው ሊያወጣ የሚችለው። እግዚአብሔር ብቻ ተጠቅመው የሚጥሉ የሚወረውሩ እንደሆነ አይተናል በከሊት ከዛ በኋላ ምን ይፈጠራል ነው። ዛሬ እሺ ለኤርሚያስ አታስበው ሰራ፣ ነገስ ምንድነው የሚሆነው? እና እናመሰግናለን። at the end of the day እናመሰግናለንም እናስጠነቅቃለንም። ቀዳሜል ደግሞ እንጠብቃለን። Thank you። አመሰግናለሁ።